ፋሲሌ እንኳን ደህና መጣ። እንኳን ደህና ቆየኝ ዳንኤል። እንግዲህ በዛሬ ፖድካስታችን አቶ ፋሲል ስለሺን በፌዴራል ጠበቆች ማህበር እጩ ተወዳዳሪዎች ከሆኑት መካከል አንዱን ይዘንላችሁ ቀርበናል። ስለ ግል ህይወታቸው፣ ስለ አስተዳደጋቸው፣ ስለ ስራቸው፣ ስለ ስራ ልምዳቸው ከዛም በተጨማሪ ደግሞ ስለ ምርጫ ውድድሩና ቢመረጡ ለጠበቃው ምን ይዘው ይቀርባሉ የሚሉትን ነገሮች በዝርዝር እንዲያብራሩልን ሰፊ ጊዜ ሰጥተናቸው ለማውራት ተዘጋጅተናል። አቶ ፋሲል በድጋሚ እንኳን ደህና መጡ። እስቲ ስለ ራስዎት ከማውራት እንጀምር። አቶ ፋሲል ማን ናቸው? የት ተወለዱ የሚለውን ነገር እስቲ እስከ ሃይ ስኩል ያለውን ነገር እንዲያሩን። በጣም ጥሩ አመሰግናለሁ ዳንኤል ለጁሪስ ፖድካስት ለዚህ ኢንተርቪው ስለጋበዘኝ አስቀድሜ ላመሰግን እወዳለሁ። ያው እጩነቴ ለፕሬዝዳንትነት መሆኑ መታወቅ አለበት። ምክንያቱም ሌሎችም ስራ አስፈጻሚ ምርጫ ስላለ በደንብ አድርጎ ተለይቶ መታወቅ አለበት። ለየትኛው ፖዚሽን እጩ እንደሆንኩና ለፕሬዝዳንትነት መሆኑ መታወቅ አለበት። ከአምስቱ እጩዎች አንዱ እጩ ነኝ ማለት ነው። ወደ ጥያቄ ስገባ እንግዲህ እኔ የተወለድኩት ሐረር ከተማ ጀጎል የሚባለው አካባቢ በአብዛኛው የኢትዮጵያ ማህበረሰብ የሚያውቀው የፍቅር ሀገር ተብሎ ነው የሚጠራው። በአብዛኛው የኢትዮጵያ ማህበረሰብ የሐረር እንትንን በልዩ ሁኔታ ነው። ብዙ አርቲስቶች ከያንያንም ዘፍነዋል፣ ተቀኝተዋል በዚህ እንትን ላይ። ስለዚህ ከዛ ከፍቅር ሀገር የተገኘው እንኳን ሰው እጅግ ያለምዳል ከሚባልበት ትክክል። ያ ማለት ግን ሌላው መጥፎ ነው ማለት አይደለም። ያው እያንዳንዱ ዩኒክ ፊቸር የተለየ ገጽታ ስላለው ሁሉም አካባቢ የራሱ እንትን አለው። በደቡብ ብትሄድ፣ በሰሜን ብትሄድ እያንዳንዱ የራሱ እንትን አለው። ግን ሐረር ሲባል ሁሉም ህብረተሰቡ የሚያስበው በቃ የሐረር ልጅ ነፃ ነው የሚባል ውስጡ እንትን አይለም፣ ፈታ ያለ ነው፣ የልቡን ይናገራል። ግን ፈታ ያለ ነው ማለት ፍሌክሲብል ነው ስራዎች ላይ ከማለት ነው እንጂ ዝርክርክ ነው ማለት ግን እንዳልሆነ መታወቅ መቻል አለበት። በሌላም አካባቢ የተወለዱ ሰዎች እንደዚሁ ፈታ ማለት ባህሪ ፈታ ማለት ያለ መጨናነቅ፣ ብዙ መጨናነቅ እንትን አለማድረግ እንጂ ታላላቅ ስራ የሰሩ እና አክሊሉ የብልሃርዚያን ያገኙት ማን ነበር ስማቸው? አክሊሉ ሀብተወልድማ የውጭ ጉዳይ ሚኒስትር የነበሩት ናቸው። የብልሃርዚያ ያገኙት ብዙ አሉ። ሐረርን የሚያስጠሩ በዛ አርቲስቶችም ብዙ አሉ፣ ታዋቂ አርቲስቶች እና አለማየሁ ታደሰን የመሳሰሉ እና ከዚህ አኳያ ብዙ ታላላቅ ሰዎች የወጡበት ከተማ ነው። እንግዲህ ለአቅመ ትምህርት ስደርስ ሐረር ልዑል ራስ መኮንን የሚባል ትምህርት ቤት ነው የአንደኛ ክፍል የቄስ ትምህርት ተምሬ የአንደኛ ክፍል ትምህርት አንደኛና ሁለተኛ ክፍልን ሐረር ተምሬ እንደገና በቤተሰብ ዝውውር ምክንያት እዚህም ደግሞ መጥቼ አዲስ አበባ ተምሬያለሁ። ሶስተኛ ክፍልና አራተኛ ክፍል ሶስተኛ ክፍልና አራተኛ ክፍል ተርም መጥቼ ስለነበረ 1 ዓመት ነው የፈጀብኝ። ከዛ 5 ከዛ እንደገና ደግሞ ሐረር እንዲሁ የ8ኛ ክፍል ሚኒስትሪ ወስጄ እንደገና ደግሞ አሁንም በቤተሰብ ምክንያት እዚህ አዲስ አበባ አየር ጤና ትምህርት ቤት የ9ኛ እና የ10ኛ ክፍል የትምህርት መልቀቂያ 10ኛ ክፍል ወስጄ እንደገና ወደ ሐረር ሄድኩኝ ማለት ነው። የፕሪፓራቶሪ የተማርኩት እንደገና ሐረር ጁኒየር ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚባል እዛ ነው 10+1 እና 10+2 ተምሬ እንደገና አለማያ ዩኒቨርሲቲ በህግ ትምህርት
የመደበኛው መርሃ ግብር 10+1 እና 2 ነበር የሚባለው ይዛኔ እንጂ ፕሪፓራቶሪ አልነበረም ነው። ፕሪፓራቶሪ ነው። ኦኬ ፕሪፓራቶሪ ተብሎ ነው። ፕሪፓራቶሪ ነው። ፕሪፕ እሱን ጨርሼ ነው ወደ አለማ ዩኒቨርሲቲ የገባሁት ማለት ነው። አለማ ዩኒቨርሲቲ ገባ። ከዛ በህግ የመጀመሪያ ዲግሪ አገኘሁ ማለት ነው። እሺ የዩኒቨርሲቲ ቆይታ ትንሽ ስለ ህግ ትምህርት ቤት እስቲ የተወሰነ ነገር ንገር። እንግዲህ የህግ ትምህርት ቤት እንግዲህ ማስታወሰው እኔ ያው ትምህርትና የተማሪው ተወካይ ሆኜ ያገለገልኩበት ዘመን ነውና ሪፕሬዘንታቲቭ ክላስ ሪፕሬዘንታቲቭ ነበርኩኝ። አት ዘ ሴም ታይም ደግሞ የኢንታየር የዩኒቨርሲቲው በወቅቱ ወደ 10,000 ተማሪዎች ነበሩ የሚማሩት። የ10,000 ተማሪዎች በአካዳሚክ ዙሪያ ስቱደንት ካውንስል ሜምበር ነው። ምክንያቱም የእያንዳንዱ ክላስ ሪፕሬዘንታቲቭ እየሄደ ካውንስሉ ላይ ፓርቲሲፔት ያደርጋል። ካውንስሉ ላይ ሲገባ ደግሞ የራሱ ሚናና ሮል ይሰጠዋል። እኔ አሁን የአካዳሚክስ አፌር ጉዳዮችን የተማሪዎችን ጉዳይ የምከታተለው አካዳሚክ አፌርስ ጉዳዮችን ነበር የምከታተለው ማለት ነው። ኢንታየር የሎ ስኩል ብቻ ሳይሆን የአግሪካልቸሩም የኤዱኬሽኑም የሁሉንም ዲፓርትመንቶች ተማሪዎች ጉዳይ እንከታተል። በሴኔት በዲፓርትመንት በፋካልቲዎች እየተገኘን ችግሮች ሲኖሩ ግሬድ ላይ የተማሪዎች ከትምህርት ቤት በዲሲፕሊን ወይ በስነ ምግባር እንዲለቁ ወይ ደግሞ እርምጃ ሲወሰድባቸዋል እነኛን ተማሪዎቹ እንትን እንዳይሉ የራሳችን የበኩሌን አስተዋጽኦ አድርጌያለሁ ማለት ነው። ስለዚህ ዩኒቨርሲቲ ሞር ኃላፊነትን ወስጄ ኃላፊነት ነበርኩኝ ዩኒቨርሲቲ ላይ እንዲህ በጣም ኢንተርቴይንመንት ምናምን ብዙ እንትን አይደለም። በቃ ከልጅነት ነው ኃላፊነት ለተማሪዎች ሃንዳውት እንትን አድርገህ መስጠት ከትምህርት ፋካልቲው ጋራ ከዲፓርትመንቱ ጋራ ተማሪዎቹን የማገናኘት ሚና ከዲኖቹ ጋራ ከመምህራኖች ጋራ ቁጭ ብሎ የማውራት እና ስራዎችን ከነሱ የመልመድ አብሮ የመስራትን ተባብሮ ተማሪን ገና ከዛ ነው የጀመርኩትኝ ማለት ነው። ከዛ 2001 ተመርቄ ይሄ ለዚህ ላበረከትኩትም የተማሪ ተወካይነትና የኃላፊነት ሰርቲፊኬት ከፕሮፌሰር በላይ ካሳ በወቅቱ ፕሬዝዳንቱ የዩኒቨርሲቲው አሁን የፓን አፍሪካን ካልተሳሳትኩ የፓን አፍሪካን ዩኒቨርሲቲ ፕሬዝዳንት ናቸው። ከሳቸው እጅ የሰርቲፊኬት ተበርክቶልኛል ማለት ነው። ከዛ 2001 እንደተመረኩ እዛው ሐረር አፍረንቀሎ የሚባል ኮሌጅ በመምህርነት ወደ ስራ እንመጣለን። ትምህርት ቤት ማትረሳው የምታስታውሳቸው ብዙ ነገር ይኖራል። ህግ ትምህርት ቤት ብዙ ጊዜ የግቢው የሆነ ፎካል ፖይንት ነገር የመሆን ነገር አለ አይደል? የህግ ተማሪዎች ስንባል ብዙ ሰው የመሰብሰብ ነገር አለ ምናምን እና እንደዛ እስቲ የምታስታውሰው ነገር ወይ ደግሞ የሴኔቱ ላይ ምናምን? እኔ እንግዲህ የተማሪ ብዙ እንደነገርኩህ ወደ ኃላፊነት ነው ቶሎ የዩኒቨርሲቲ ተማሪዎችን ወክለውኝ ሙሉ ድምፅ መርጠውኝ ስለነበረ በጣም በፍቅር ነበር የሚወዱኝ። እኔም የምወዳቸው ያው እኔ ስለምወዳቸው ነበር የሚወዱኝ እና አንድ ጊዜ በሆነ እንትን ትምህርት ቤቱንና እኔ ከፈንድ ጋር ምናምን በተገናኘ ገንዘብ የሚለቀቅ መጠን ላይ ነበርና እንዴት ይሁን የሚለው ላይ ትንሽ ይሄ ወደ እንትን ስንወጣ አፓረንት ስንወጣ መሰለኝ ካልተሳሳትኩ ብር የሚሰጥ አፓረንት የምትከፈለው ላይ እሱ ላይ ትንሽ ፈተና ገጥሞን እሱን ለማሳመን በሄድኩበት ጊዜ ያው ለተማሪዎች ጋር ንግግር ማድረግ ነበረብኝ። እንዴት አድርገን እንደምናስፈጽምና አካሄዳችን ምን መሆን እንዳለበት እና በወቅቱ ደግሞ ባራክ ኦባማ አይ ቲንክ የተመረጠበት ነገር ጊዜ ነበርና እዛ ባደረጉት ንግግር ትምህርት ቤቱ ሁሉ በቃ ተማሪዎቹ ባራክ ኦባማ ይሉኝ ነበርና ያ እንትን ሁሉ ጊዜ አይምሮዬ ውስጥ አለ
ያደረኩትኝ ንግግር ምን አዳራሽ ውስጥ ምናምን ኦዲተሪየም ላይ ሆኜ ክላስ መማሪያ ውስጥ ማለት ነው። ትልቅ ሰፊ ክላስ ነው። ተማሪውን ተደርድሮ ራሱ ንግግሩ ኬት እንደመጣልኝም አላውቀውም። እና በጣም ሰዎች ተማሪዎቹ በጣም ነበረ እንትን ያሉት የወደዱት ንግግሩንና ከዛ ባራክ ኦባማ ይሉኝ ነበር በወቅቱ እንደዛ ይሉኝ ነበርና እቺ ብቻ ነው ማስታወሰው ለጊዜው። ምክንያቱም ገና እንትን ኃላፊነት ስትሆን ትጠነቀቃለህ፣ ያለህ ግንኙነት ወይ ደግሞ አካሄድህን እንትን ትላለህ። በቃ ሪስክ እንደፈለክ አትቦርቀም፣ ምክንያቱም ኃላፊነት አለብህ። እንትንም ነው ሴኔት ጋር ምናምን የሚቀርቡ ልጆች እንደ ቡሄ ዳቦ ነው። ከላይ ትምህርት ቤቱ አለ፣ ከታች ደግሞ ተማሪ ኢንተረስት አለ። የሁለቱ ላይ አይ ቲንክ ሞር ፕሬሸር አለ። ትክክል። አካሄድህን ትጠነቀቃለህ። የትም ቦታ አትገኝም። ትገኛለህ ስልክ ከጓደኞች ጋር ምናምን ሆነ እንትን ታደርጋለህ፣ ሻይ ቡና ትላለህ፣ ትጫወታለህ፣ ፈን ታደርጋለህ። በብዛት ደግሞ የቴክኖሎጂ ፋካልቲ ሲቪል እና ኤሌክትሪካል ኢንጂነሪንግ እኛ ጋር ነበሩ። ድሬዳዋ ነበር መጀመሪያ ስንመደብና ከእነሱ ጋር በጣም እንግባባ ነበረ። እና ከዚህ አየር ጤና ከኔ ጋር ተምረው የነበሩ ልጆች ስለነበሩ ሞር ከእነሱ ጋር በጣም እንግባባ ነበረ። ከእነሱ ጋር ነበር ጊዜም ባሳልፈው። ግን እዛው አካባቢ ድሬዳዋ እያለን አለማያም አያቴ ስለነበረች ሀረርም ቤተሰብ ስላለኝ ብዙ ጊዜ ወደ ቤተሰብ ጋር ነው የሚሄደው። ቅርብ ስለሆነ ወደ ቤተሰብ ጋር ነው የሚሄደው እና ፈተና ሲኖር ክላስ አቴንድ ከማድረግ አኳያ እንደዚህ እዛ ድሬዳዋ ውስጥም አሁን በህይወት የለም፣ አጎቴም እዛ ይኖር ነበር ድሬዳዋ። ድሬዳዋን አውቃታለሁ ከልጅነቴም ጀምሮ። አያቴ ከሀረር ይዛኝ ትሄድ ነበርና ድሬዳዋ እንትን ነውና እነ ጳውሎስ ዞኞ እና አሊ ቢራ የብዙ ታዋቂ ሰዎች ሀገር ነው። ጌታቸው ቦሎዲያ የባዮኬሚስቱ ዶክተር ወዳጄ ማረነ አሁን በዩቲዩብ ላይ በጣም የታወቀ እሱም ሀረር ነው የተወለደው። አክቹዋሊ ሀረር ነው የተወለደው፣ እዛም ተምሯል፣ ድሬዳዋም ኖረዋል። አለማየሁ ታደሰ የቀላዳባ ልጅ ነው አርቲስቱ። ሙሉዓለም ሰይፉ ባንታሁንም እንደዛው ብዙ አሉ አርቲስቶች ወጥተዋል። ምክንያቱም የሀረር የፖሊስ ኦርኬስትራም ስለነበረ የአያቴ ደግሞ አያቴ የፖሊስ ሙዚቃ ያሬድ ትምህርት ቤት ተምሮ የመጣ ሰው ነበር በወቅቱና ስማቸውን ለጥቀስ። ሻምበል ባሻ ደመቀ ገብሬ ይባላሉ። እነ ኤልዛቤት ተሾመ ምናምን እዛ ይዘፍኑ ነበር። ልጅ ያለውኝ አያቸዋለሁኝ እዛ ታላላቅ ሙዚቀኞች ከዛ ወጥተዋልና ይሄን ነው የማስታውሰው። ናይስ። እሺ ወደ ስራ ህይወት እንግባና ከዛ ከአለማያ ግራጁዌሽን በኋላ ወደ መጀመሪያ ስራ ምን ነበር? ከአለማያ እንደተመረኩኝ ሀረር አራተኛ የሚባል አካባቢ አፍረንቀሎ ኮሌጅ ነበር። ለህግ አፍረንቀሎ የሚባል ኮሌጅ ነበር። አፍረንቀሎ ኮሌጅ አፍረንቀሎ እና አሊ ብራ በአንድ የመጀመሪያው በጣም ትልቅ ታላላቅ አርቲስቶች አሊ ሸቦ እና አሊ ቢራ በሱ ስም የተሰየመ ነው። ኖህ የሚባሉ ብዙ አርቲስቶች አሉ እና በዛ ስም ነው እዛ ኮሌጅ። እንዲያውም በትምህርት በጨረስኩኝ በአንድ ወር ሳይሞላ ይመስለኝ አይ ቲንክ ወይ ደግሞ እንደዛ ነገር እንትን አድርጌ እዛው ማስተማር ጀመርኩኝ እዛው ሀረር ሆኜ። ከዛ ወደ አዲስ አበባ መምጣት እፈልግ ስለነበር አንድ ማስታወቂያ ወጥቶ የመጀመሪያው ማስታወቂያ ነበር እንግዲህ ሁሉም ይመስለኛል በወቅቱ ሁሉም ዩኒቨርሲቲ ግራጁዌት ሎ ግራጁዌቶች ወይ ተማሪክ ተመራቂዎች ስራ እንትን የሚያነፈንፉበት እና የሚፈልጉበት ነውና በወቅቱ ማስታወቂያ ሲወጣ ከሀረር ፌደራል መጀመሪያ ፍርድ ቤት ነበር በህግ ኤክስፐርትነት ማስታወቂያ ሲወጣ
ሁሉም ተመዝግበን ሁላችንም ኦልሞስት ከ500 በላይ ካልተሳሳትኩኝ የፌዴራል መጀመሪያ ፍርድ ቤት ሰፊው አዳራሽ አላለም የፍትህ አዳራሽ የሚባል አለ መሰለኝ ካልተሳሳትኩኝ የት እዚህ ፌዴራል ልደታ ያለው ዋናው ብራንች እዛ የተፈተነው ሁላችንም ወደ 500 ምናምን ሰው ነው የሚፈልገው 7 ሰው ነበርና ኮሌጅ ስንት ጊዜ አስተማርክ? 4 ወር በቃ 4 ወር ብቻ አስተማርክ? ኦኬ አይ ሚን ህግ ነበር የዛኔ የግል ኮሌጅ ህግ ይሰጥ ነበር በወቅቱ እና የህግ ኮርስ ነው የሰጠኸው? አዎ ኦኬ ኮርሶቹ ታስታውሳቸዋለህ? ኮርሶቹ ፋሚሊ ሎ ሌሎች ደግሞ ሲቪክስ ሌሎች ዲፓርትመንቶች ይማራሉ ማንዳቶሪ ነበርና የፋርማሲ የነርሲንግ እነኚህ ከህግ ጋር የተገናኙ የሲቪክ ትምህርቶችን ፋሚሊ እና ኮንትራክትን የመሳሰሉትን እንትን አደረግ ነበረ። ኦኬ ከዛ የፌዴራል መጀመሪያ ፍርድ ቤት ማስታወቂያ ሲወጣ ከ500 ሰዎች በላይ ሆነን ነበር። ሁሉም ከዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ሁሉም የተመረቀው የመጀመሪያው ስራ ስለነበረ ሁሉም ግር ብሎ ነበር የተፈተነውና የሚፈልገው 7 ሰው ነው። ኦኬ ከሰባቱ አንዱ ሆኜ አለፍኩኝ ማለት ነው። ስለዚህ እዛ ፍረንቀሎ የነበረኝን ቆይታ ጨርሼ ትቼ ቀጥታ የፌዴራል መጀመሪያ ደረጃ ፍርድ ቤት ህግ ኤክስፐርት ነው ተብለህ የተቀጠርኩት። ስትቀጠር ግን ረዳት ዳኝነት ነው። ኦኬ በረዳት ዳኝነት ነበር። ከዛ መጨረሻ ላይ ነው ወደ 3 ዓመት ምናምን ቃል በኋላ ረዳት ዳኛ የሚል ሹመት ደብዳቤ እንጂ እስከዛ ድረስ ሌጋል ኤክስፐርት ፖዚሽን የሚል ነበር። ስራው መዝገብ ነው የምትሰራው፣ በቃ ፋይል ነው ውሳኔ እንትን ማድረግ ከዳኛ ጋራ ማርቀቅ ምናምን። እዛ እየሰራሁኝ አንድ ቢፒአር የሚባል በወቅቱ ቢዝነስ ፕሮሰስ ሪኢንጂነሪንግ የሚባል ስንት ዓመተ ምህረት ማለት ነው እሱ? 2000 እንግዲህ 2003 ኦኬ 2002 ህዳር ነው የገባሁት ፌዴራል መጀመሪያ ፍርድ ቤት። ኦኬ ከዛ አንድ ዓመት እንኳን ሳይሞላ የቢፒአር የሚባል ስልጠና ትግበራ ነበር። ጥናቱ ኦልሞስት አልቆ ወደ ትግበራ እየተገባ ነበር። ስትሪንግ ኮሚቴዎች የተለያዩ ኮሚቴዎች ተቋቁመው የበላይ ኃላፊዎች የሚኖሯቸው እና እንደ ፓይለት ፕሮጀክት ተብሎ በኮመርሻል ቤንች የንግድ ችሎትና የሌበር ቤንች ላይ ነበረ ትግበራው በዋነኛነት ያነጣጠረው እና እዛ ላይ ጥናቱ ተጠንቶ ሲመጣ አለቃዬ ሪኮማንድ እንግዲህ በተለያየ ምክንያት ብቻ እኔ ነኝ እዛ ላይ ምክንያቱም ያኔ ሲጠና ውጤታማ የሆኑ ሰዎች የሚተገብሩታል ተብለው የሚሆኑ ሰዎች ነበር የሚመረጡት ለየሱ ፖዚሽን እና ዋና ሬጅስትራርና አስማሚ የሚባል ፖዚሽን እንትን መጥቶ ነበር። ጥናቱ ይሄንን ያካታልና የመጀመሪያው ዋና ሬጅስትራር ተደርጌ ሾምኩት እኔ ነበርኩ። ለዛች ለኮመርሻል ቤንቿ ለፓይለት ፕሮጀክት ዋና ሬጅስትራር ሆነ። እዛ የዋና ሬጅስትራርነት ስራ መስራት ጀመርኩኝ። ከዛ በፊት ፍርድ ቤቱ ዋና ሬጅስትራር የሚባል የለውም፣ በቃ ሬጅስትራር ነው። ኦኬ ዋና ሬጅስትራር የሚባል ነገር አልነበረውም በታሪክ እና የመጀመሪያ ዋና ሬጅስትራር ነው እኔ። ኦኬ እንትን አደረኩኝ፣ ፈንክሽን ያደረግን የሰራን። ከዛ ደግሞ እዛኛውን ትግበራ ጨርሼ ወደዚህ ደግሞ ወደ አስማሚነት ደግሞ እዛው የአስማሚነት ስራዎችን ኮርት አሌክስድ ያለ ፕሮጀክቱ ለምን ያህል ጊዜ ቆየ? አሁን እንግዲህ አስማሚው እንትን ቀጥሏል። የአስማሚነት ስራው በአገም ጠቀምም ቢሆን ቀጥሏል። ያኔ ከኢትዮጵያ የአርቢትሬሽን ኤንድ ኮንሰሊዴሽን ሴንተር የሚባል ተቋም ነበር። እዛ ከሰለጠኑት የመጀመሪያዎቹ ካልተሳሳትኩኝ ረዳት ዳኞች ውስጥ ሳለሆን ኖራል። ቀደም እዛ ሰልጥነን ነው ለ48 ሰዓታት የሜዲዬሽን ቴክኒኮችን ከውጭ ሀገር ከሎስ አንጀለስ በመጡ በሙያው ጉምቱ የሆኑ አሰልጣኞች አሰልጥነውን ነው ወደ ሜዲዬሽን ስራ የገባ ነው። ግን የመጀመሪያው ጀማሪዎቹ ነን እኛ። ከኔ ሌላ አንድ አስማሚነት ሌላ አንድ ረዳት አስማሚ ሲሆን እኔ ዋና ሬጅስትራር ተደርጌ ነበረ በጊዜው በጥናቱ መሰረት። ከዛ ደግሞ እኔ ወደ አስማሚነት ደግሞ መጣሁ። ከዛ ዋና ሬጅስትራር እዛኔ
በስሩ ምን እንትኖች ነበሩ የሚያስተዳድራቸው የማኔጅ የምታደርጋቸው ምን ነበሩ? አሁን ረዳት ዳኛም በሬጅስትራር ስር ነው አይ ቲንክ አሁን ባለው ስትራክቸር። የዛኔ እንዴት ነበር? ዘሴም ነው እንትኑ ዘሴም ነው የነበረው። ግን እንደ ማንኛውም ቴክኒካል የሆነውን እንትን ቴክኒካል ሰፊሸንሲዎችን አይተክ እንትን ታደርገዋለህ። ክስ ይወጣል፣ መልስ ሲሰጥ መልስ ወደ ኮርቱ ከመሄዱ በፊት ጉዳዩ አስማሚው ጋር መጀመሪያ መሞከር አለበት። ስለዚህ የአስማሚነት ቀጠሮ እዛ ጋር እንትኑን እኛ ነበር ነው የቀረጽነው መጥሪያውን። መልሶን እንደዚህ ለጽሁፍ ያቀርባሉ። ከዛ ለአስማሚነት ደግሞ በዚህ ቀን ቀጠሮ እንደ እንትንም ማወቅ የፈለኩት እንደ ዋና ሬጅስትራር ስትሆን ራሱ የሊደርሺፕ ሮል አለው አይደለ? የምታደርጋቸው ከስር ሬጅስትራሮች ነበሩ። ረዳት እሷን ነገር ነበረ በወቅቱ እዛው ጋር ነበረ። ዋን ስቶፕ ሾፒንግ የሚል እዛው ጋር ፋይናንሱ የመዝገብ እንትንም አንድ ቢሮ ላይ ነበር። በአንድ ቢሮ ላይ ነበርና የእሱን አስተባባሪ ነበርኩኝ እኔ። ገና እንግዲህ አንድ ዓመት ገና የልጅነት ያው የተማሪነት የመሪነት እንትኗ ስለነበረች ስኪሏ ስለነበረች እዛ እያስተባበርን ምናምን እያለ እንትን አለን። ከዛ ያንን እንትን አድርገን ስንሰራ ነበርና በአስማሚነት ጊዜ ስሰራ ገና እንግዲህ እንደዚህ አይነት ፖዚሽን ላይ መጀመሪያው ስራዬ ነው እና አለቃ ያን ጊዜ ሪፖርት አምጣ ተባልኩ። የሰራው እና ሌላም እዚህ ጉዳይ ላይ አስማሚነት ስራ ላይ ፍርድ ቤቱን ደግሞ የሚያግዙ ተቋማቶች አሉ። ለምሳሌ የኢትዮጵያ አርቢትሬሽን ኤንድ ኮንሰሌሽን ሴንተር በወቅቱ ያኔ ስሙ እነሱም ያሉ ሰዎች ኢንቮልቭ ያደርጉ ነበር። እንዴት ነው ስራውን እየሄደ ነው ወይ የሚል ያው ትግበራ ገና አዲስ ስለነበረ ሪፖርት አምጣ ሲባል ሪፖርት እንዴት እንደሚጻፍ አላውቅም እኔ። እና በቃ እሺ አልኩኝና የተለያዩ ስለ ሚዲዬሽን የተለያዩ ሀገራቶችን እንትን ማንበብ ጀመርኩኝና ፕራክቲሱን መዘግብ ነበር። ምን ያህል አስማማን፣ ምን ያህል አስማማን፣ ምን ያህል ሰው ተስማማ እና ጥናት አድርጌ እኔ የራሴን እንትን አድርጌ የመዘገብኳቸው ወደ ከሚመጡልኝ ኬዞች 76% ይስማማሉ። በስምምነት ያልቃል። ያኔ በጣም በፓሽን ነው የምንሰራው። እንዲስማሙ 76% ከተላኩልኝ 21 መዝገቦች አላስታውስም አሁኑ እነኝን ማጥንቼ ሪፖርት ላይ አካትቼ የገጠሙን ፈተናዎች በወቅቱ ምን ፈተናዎች ገጠሙ የሚሉትንም እንትን አድርጌ የሌሎች ሀገራትንም ተሞክሮ አካትቼ ሪፖርት ነው ብዬ ሳቀርብ ከዛ አዩትና የፍርድ ቤቱ ፕሬዝዳንት ይሄማውን ሪፖርት ነው ሪሰርች ነው እየሰራው እና ብለው እዛው የፍርድ ቤቱ መጽሔት ላይ ታተነ። አለ አሁን መጽሔቱ ዶክመንት ተደረገ። ያ የፍርድ ቤቶች መጽሔት ታተም ነበር። የመጀመሪያ ህትመቴ የመጀመሪያ ቮሊዩም አለ። አይ ቮሊዩም ዋን ሳይሆን የኔ እኔ የመጀመሪያ ፐብሊሽ ተደረገ እና አስተውልሽ ሆኛለሁ በወቅቱ መቻል እንደምችል መጻፍም ለካ እችላለሁ የሚለው ነገር በውስጤ አደረ ማለት ነው። ያ እንግዲህ አሁንም መጽሐፍ እንትኖች አሉኝ። አሁንም በቅርቡ የሚታተም አንድ አርቲክል አለኝ የኢትዮጵያ እንግዲህ የኢትዮጵያ ሕግ ባለሙያዎች ማህበር የሚያሳትመው ጆርናል አለ። አሁን 60ኛ ዓመቱን ሲያከብር አንድ ፒስ እንትን አድርገው ተቀብለውት እንደሚያሳትሙት ገልጸውልኛል። በጣም አሪፍ የዛ ጊዜ ልምምድ ነው። ያ ከዛ ጊዜ የመጣ ነው። ሁሉም ሰው የሚጽፈው ነገር አለ ቁጭ ብለው ነገር ሲያጋጥመው እና ወደፊትም እንግዲህ ፕሬዝዳንት ሆኜ ስትመርጡኝ ስመረጥ የገጠሙኝን ውጣ ውረዶችና ስኬቶች ወይም ደግሞ እንዴት መሆን እንዳለበት እሱ ነው እየሰራው ለወደፊቱ ግልጽ በሆነ እንትን ግልጽ ከስርም ሊሆን ይችላል እየጻፍኩ ሼር ላደርጋችሁ እችላለሁ ማለት ትራንስፓረንት በሆነ ወይ። ናይስ። እሺ እንቀጥል። ከዛ ከፍርድ ቤት መራ አስማሚ በእናንተ ጊዜ በቢፒአር ተጀመረ። እዛ ውስጥ ኤክስኪዩት ከሚያደርጉት ውስጥ ተግባሪዎች አሁን የመጀመሪያ ፓይለት ፕሮጀክት ተግባሪዎች አንዱ የነበርኩኝ ካለ ነው ረዳት ዳኞች
እኔ ሬጅስትራር ሲሆን አንድ ልጅ ደግሞ አስማሚ ሆነን ተመርጠን እዛ እንትን አድርገን ምክንያቱም በወቅቱ ሲጠና ቢፒአር ሊተገብሩ የሚችሉት ሰዎች ጠንካሮች ናቸው። የስራ እንትን ለምንድን ነው እኛን ያላችሁን ብለን ስንጠይቅ ነው። አንዳንድ ጊዜ ገና በልጅነትህ ወይ ደግሞ ገና ስራ ጀማሪ ሆነ የሆነ ነገር ስትቀመጥ ሀው ከም ትላለህ፣ እንዴት እዚህ ኃላፊነት ላይ ለምንድን ነው እና ሳጣራ ለካ የኔ ማለቃ ሪከማንድ አድርጎ ለኃላፊዎቹ ይሄን ፐርፎርም ያደርጋሉ ተብለን ነው ያለውና በዛ ነበር እኔ እንትን የጀመርኩት ማለት ነው። ኦኬ እዛ እንዴት እንግዲህ ጥብቅናው ድረስ ያለውን እዛ ሆኜ ልክና እዛው እንግዲህ ሆኜ አብዛኞቹ ጓደኞቼ በ3 ዓመት ቆይታቸው የጥብቅና የመደረጃ ፍርድ ቤት እንትን ፕራክቲስ ለማድረግ ጥብቅና ፈቃድ አውጥተው ከኛ የገባ ነው የመጀመሪያዎቹ 7 ሰዎች ነን። ከዛም በኋላ ደግሞ ተጠባባቂ እየተባሉ ብዙ ልጆች ገብተዋል። አንዷ መሰረት የምትባለው መሰረት አያሌው አንዷ ነበረች በወቅቱ። በምን ነው የገቡት ማለት ነው? እኛ ያኔ ስንገባ 7 ሆነን ስንገባ ተጠባባቂ ነበሩ እነሱ። እንትኑ ሬጅስትራር ፖዚሽኑ ላይ ነው? አይ በረዳት ኤክስፐርትነቱ። ኦኬ ኤክስፐርትነቱ። እሺ እሺ እንደዛ እሺ አደረን። ከነሱ እንትን አድርገዋል፣ ተቀላቅለዋል። እሺ አብዛኞቹ እንትን ሲሉ እንደገና ደግሞ እዛ ሆነን የማስተርስ ፕሮግራም መጣ። በመግቢያ ፈተና መወዳደር የምትፈልጉ የፍርድ ቤቱ ዳኞችና ረዳት ዳኞች ብሎ ሲወጣ ያው ተመዘግብን። ከዛ ኢንትራንስ ኤግዛም ያለፍነው ከረዳት ዳኞች እኔ ከዳኞች ደግሞ 2 ዳኞች ሆነን አልፈን በዓለም አቀፍ ሕግ ተምሬ እዛ ሆኜ ጨርሻለሁ ማለት ነው። ልክ እንደጨረስኩኝ ዓለም አቀፍ ሕግ ማስተርሴን የት ተማርክ? በወቅቱ ሲቪል ሰርቪስ ዩኒቨርሲቲ ነበር እድሉን ያመጣው። እዛ ላይ ተፈተን ነው ከዛ ነው ያገኘሁት ዓለም አቀፍ ሕግ። በወቅቱ የነበረው የትምህርት አሰጣጥ ገና አዲስ ነበርና ከአዲስ አበባ ዩኒቨርሲቲ እየመጡ ነበር የሚያስተምሩን እዛ ያሉት ፕሮፌሰሮች አብዛኞቹ እዛም አሉ። እነ ሰለሞን ንጉስ እነ ብዙ አሉ በዓለም አቀፍ ሕግ ዙሪያ ያስተምሩ። እነ ሰለሞን ካሳ ሰለሞን ታደሰ ካሳ በዓለም አቀፍ ወተር ኢንተርናሽናል ወተር ኮርስ ሎ የመሳሰሉትን የዩኒቨርሲቲ ፕሮፌሰሮች በጣም ዌል ስቴት ኦፍ ዘ አርት የሆኑ የመማሪያ እንትኖች ኢምፕሊመንት ተደረጉበት ነበረ። ደስ የሚል ትምህርት ጊዜ ነበረ። ከተለያየ ቦታ የመጡ ጎበዝ ልጆች የነበሩበትና ከፍተኛ ኮምፒቲሽን የነበረበት ሁኔታ ነበር። ከገንዘብ ሚኒስቴር የመጡ ልጆች አሁን ትልቅ ቦታ የደረሱ ልጆች በአቃቢ ሕግነት ያሉ ከተለያየ ቦታ እንደዚህ የመንግስት ተቋማት ካፓሲቲን ቢውልድ ለማድረግ ኢንትራንስ ኤግዛም እንትን ያደረገ ነበረ። ስለዚህ ከተለያዩ ሴክተሮች የመጡ ልጆች ጋር ነው ተምረን ግራጁዌት ያደረግነው። ስለዚህ ልክ ግራጁዌት እንዳደረኩኝ 2005 ላይ 2004 መጨረሻ ነው 2005 መጨረሻ ላይ እንትን አደረኩኝ። 2006 ህዳር ላይ የጥብቅና ፈቃድ አውጥቼ ጠበቃ መሆን ጀመርኩኝ። በራሴ ፕራክቲስ በግል መስራት ጀመርኩኝ ማለት ነው። ጠበቃ ሆነ ጥብቅናው ዓለም ፈቃድ አውጥቼ ተቀላቀልኩኝ። ተቀላቀልክ ማለት ነው። ምንድን ነበረ መነሻ አስፓይሬሽን ወደ ጥብቅና ለመሄድ ፍላጎት? ወል እንግዲህ በጊዜው ያኔም ህግንም ስማር ያው ጠበቃ ሆናለሁ ብዬ ነው። መጀመሪያም ፍላጎት ጥብቅና ነበር ህግ ስትማር? በዛው አግባብ ደግሞ ፍርድ ቤቱም ደግሞ ለጥብቅና ስራ የሚገፋፋ ነው ከሌላው ሴክተር። ምክንያቱም የአሰራሩን ታውቀዋለህ፣ አፕሊኬሽን አጻጻፉን ስታነብ ውሳኔ ስትሰጥ ከኮርቱ ማህበረሰብ ጋር ፍርድ ቤቱ ማህበረሰብ ጋር የተዋሃድክ ስለሆንክ ለአንተ ወይም ደግሞ ለረዳት ዳኞች ወይም ለዳኞች ቀላል ነው
በቀላሉ ጠበቅና ሲስተም ውስጥ በቀላሉ ነው የምትገባው። በጣም ስለዚህ አብዛኞቻችን እዛ ያኔ የነበር ነው። እንዲያውም እኔ ትምህርቴን እየተማርኩ አብዛኞቹ የመጀመሪያ ደረጃ ፕራክቲሽን አውጥተው 3 ዓመት በወቅቱ 2 ዓመት 3 ዓመት ነበር መሰለኝ። አሁን 2 ዓመት ነው የማውቀው። 2 ዓመት አገልግለው ስለነበረ እኔ ትምህርቷ ያዘችኝ እንጂ እኔም ጠበቃ ነበር መሆን የምፈልገው፣ ግን ትምህርቷን መጨረስ ነበረብኝ። ትምህርቱን ለመጨረስ ደግሞ እዛ መቆየት ማገልገልም ስላለ የተወሰነ ስለዚህ በወቅቱ ትምህርቱ ስራውን እንዳይጎዳ ተብሎ እኔ 2 እጥፍ እየሰራው ትምህርቴን ለመማር ለምሳሌ ዛሬ ክላስ ካለኝ የነገር ስራ ሰርቼ ከአለቆቼ ጋር በመልካም ግንኙነትና መግባባት ፈተናውን ካለፍንና መማር ከጀመርን በኋላ ትንሽ መንገራገጭ ጀመረ ፍርድ ቤቱ። እንዴት ትምህርት ቤት እንዲያውም ሁለቱ ዳኞች እንዳይማሩ ተከለክለዋል። ስራው ይበደላል። እኔ ግን አለቆቼ ቃል ገብቼ ፐርፎርም አደርጋለሁ ምንም ሳልጎዳ ትምህርቱንም ስራውንም አስኬዳለሁ ብዬ ከነሱ ጋር በመግባባት እጥፍ ኦቨር እየሰራው የማክሰኞንም ስራዎች ዩዥዋሊ ማክሰኞ ይሰራ የነበረውን ስራ ሰኞ ጨርሼ ማክሰኞ ክላሴ እንደገና ደግሞ ሮብ የሐሙሱና የዓርቡ ሰርቼ ከአለቆቼ ጋር እንዲህ የተግባባው ይሄ ልጅ ስራ እየሰራ ፐርፎርም እያደረገ ስለሆነ ይማር ተብሎ ዝም ተባልኩ። ታሲት ይጨርስ ተብሎ ትምህርቴን እንደዛ ግራጁዌት አድርጌ ከባድ ነው። አይ ቲንክ አይደለ? ከባድ ነው ስራ በባህሪው ረዳዳኛ ስራ ቤት ሄዶ የሚያውቀው ሰው የረዳዳኛ ኤቭሪቲንግ በጣም ኤቭሪቲንግ በአንተ በኩል ነው የሚያልፈው። አክቹዋሊ ስማር የነበረው ረዳዳኛ ሆኜ ነው። ኦፖርቹኒቲውም ሲመጣ ረዳዳኛ ሆኜ ነው እድሉም የመጣው። የተወዳደርኩትኝም ያለፍኩትኝም ረዳዳኛ ሆኜ ነው። የረዳዳኛ ፖዚሽን ተሰጥቶ ነው በዛ ጊዜ ነው ማለት ነው ወደ ማስተርሴን ያገኘሁት። ከዛ እንግዲህ ወደ ጥብቅናው ዓለም 2006 ላይ ህዳር ላይ ተቀላቀልኩ። ህዳር ላይ ካልተሳሳትኩ 2006 ነው 06 ነው እንትን 06 ነው የጥብቅና ፍቅር 06 ነው 6 ዓመት ነው። እኔ 12 ነው። እሺ እና 6 ተቀላቀልክ። ከዛ 6 ተቀላቀልኩ። እሺ እንዴት ነበር የጥብቅና ህይወት? እንግዲህ የጥብቅና ህይወት የጥብቅና ህይወት ነው። ስራ በወቅቱ ራፖር የሚጽፉ ሰዎች አሉ። እነሱ አካባቢ ቢሮ መፈለግ አለብህ እና በወቅቱ ስራዎችን በቀላሉ ነበር። ምክንያቱም የፍርድ ቤቱን ፕራክቲስ በደንብ ስለነበርኩኝ ስራዎችን እንሰራ ነበረ። የጥብቅና ስራዎች የማማከር የመጻፍ ስራዎችን ጥሩ አድርገን ምክንያቱም ፍርድ ቤቱ ላይ ብዙ አይነት አሰራሮችን ስላየን መጥፎንም ጥሩንም ብዙ ትምህርት ነው የምትማረው የምታውቀውና ጥሩ አድርገህ ነው ኬዝ ስታገኝ ጥሩ አድርገህ ነው ፐርፎርም የምታደርገው። ኢነርጂውም አለ ፍላጎቱም አለ። ስለዚህ ከዛ ጊዜ ጀምሬ እስካሁን በጥብቅናው ዓለም ነው ያለሁት። እንግዲህ በወቅቱ የህግ ባለሙያዎች ማህበር የሚባል እሱን ጆይን አድርጌ ያለሁኝ። አንዳንድ እንደዚህ ትምህርታዊ ነገሮች ሲዘጋጁ ደስ ይለኛል ማወቅ። ሁሌ መማር እወድ ስለነበር እሱን አቴንድ እያደረኩ እየተማርኩ ዓለም አቀፉ የጠበቆች ማህበር IBM ለወጣት ኢትዮጵያውያኖችን አወዳድሮ ወደ ጣሊያን ከተማ ጣሊያን ሀገር ሮም ከተማ ዓለም አቀፉ የጠበቆች ማህበር በየዓመቱ ከ5000 በላይ ጠበቆች ከየዓለማቱ እየመጡ ይሰበሰባሉ። የተለያዩ ትሬኒንጎች፣ ስልጠናዎች፣ ትውውቆች ብዙ ነገሮች የሚደረጉበት ነውና ለተለያዩ ሀገሮች እድሉ ይሰጣል። ወጣት ጠበቆች እንዲሳተፉና ትምህርት እንዲለምዱ። እሱን ከተወዳድረው ኢሴይ ጽፈህ መጻፍ አለብህ። መወዳደሪያው ኢሴይ ነው። በወር ታይትል ይሰጥሃል። እሱ ላይ ጽፈህ ትልካለህ። አሸናፊው ይለያል ማለት ነው። ካሸነፉት 4 ወጣት ኢትዮጵያውያን ጠበቆች
አንዱ እኔ ነበርኩኝ 2018 ዲሴምበር ኦክቶበር ላይ በፈረንጆቹ አሜን ጥቅምት 2018 ወደ ጣሊያን ሀገር ሮም ከተማ በመሄድ 5000 ምናምን ከ4000 በላይ ጠበቆች ከመላው ዓለም ከመጡ ጠበቆች ጋር ሁሉንም ባንዴ ማግኘት አልችልም፣ ግን ትሬኒንጎች በተለያዩ አይነት እንትኖች እየመረጥክ ነው የምትሳተፈው። ሴሽኖች አሉ፣ ሂውማን ራይትስ ሴሽን አለ፣ ኮመርሻል አለ፣ አይፒ አለ፣ የተለያዩ ስልጠናዎች ትሬኒንጎች ይሰጡሃል። ልምዳቸውን ኮንስትራክሽን ላይ ወዘተ ስለ ጥብቅና ማህበራት ወይ ደግሞ የጠበቆች ማህበር እንዴት አድርገው፣ ምክንያቱም በጠበቆች ማህበር በኩል ነው አብዛኛው የሚሄደው። በግልህም መሄድ ትችላለህ አባል ሆነ ሎ ሶሳይቲዎችና የጠበቆች ማህበራት እንትኖች ተወካዮችም ይሄዳሉ። ስለዚህ እዛ ላይ ብዙ አይነት የጠበቃ ማህበራት አሰራርና አካሄዶችን ታውቃለህ፣ ትማራለህ። ብዙ ኦፖርቹኒቲዎችን እንትን አድርገህ ከዛም በኋላ ደግሞ እንደገና የደቡብ አፍሪካ ሎ ሶሳይቲንም የማግኘት እድል አግኝቼ እዛም እንዲህ በመጻጻፍ እዛም ሄጄ የደቡብ አፍሪካ ኬፕታውን ከተማ ያሉ የሎ ሶሳይቲ ያሉት እንትኖችን ከእነሱ ጋር የመገናኘትና በአርቢትሬሽን ላይ ዲስፒዩት ሴትልመንት ኢንተርናሽናል አርቢትሬሽን ላይ የተወሰኑ ስልጠናዎችን ወስጄ ወደ ሀገሬ ተመልሻለሁኝ። ይህን ይመስላል እንግዲህ ከዶሜስቲክ ኤክስፒሪየንሱን በተጨማሪ ከነዚህ ኢንተርናሽናል ኢንጌጅመንቶች ነበሩኝ። በዛ ጊዜ አይ ቲንክ የኛ ኤላ ነበረ፣ ቮለንተሪ አሶሲዬሽን ነው በፈቃደኝነት የምንገባው፣ አድርገን አልተቋቋመም ነበረ። ስለዚህ ወሳኝ ነገሮችን ተምራል ብለን በጣም አንድ ሁለት በለህ የምታስታውሳቸውን እንትን በልልኝ። ከምን አኳያ? ከኢንተርናሽናሊ ከዚህ እኛ ጋር ያልነበሩ ግን ከኢንተርናሽናሊ የተማርካቸው ኤክስፖ ያገኛቸው ነው። በጣም ጥሩ ነው። አሁን እንግዲህ ኢንተርናሽናሊ ዳይቨርሲፋይድ የሆነ የተለያዩ አይነት አፕሮቾችን ነው የሚከተሉት። ግን የዩናይትድ ኔሽንስ ቤዚክ ፕሪንሲፕልስ የሚባለው ሮል ኦፍ ሎየርስ ላይ ወይ ደግሞ የጠበቆች ሚና ላይ የተባበሩት መንግስታት ድርጅት ፕሪንሲፕል አለ። ቤዚክ ፕሪንሲፕልስ ይባላል ስሙ። እሱ ላይ ነው ቤዝድ የሚያደርጉት። ሃርድ ሎ ማለት ሶፍት ሎ ነው፣ ያስገዳጅ አይደለም፣ ግን በጣም ኢምፓክትፉል ነው። እና የተለያዩ ዓለማት የሚጠቀሙት ያንን ቤዚክ ፕሪንሲፕል ነው። ምን አይነት ሮል ኦፍ ሎየርስ ምንድን ነው ሚናቸው? ነፃ መሆን አለበት። ለምሳሌ የመጀመሪያው መርህ የሎየርስ ኮሚኒቲ ወይም ደግሞ ባሮች ጀስቲስ ፍትህንና የህግ የበላይነትን ማስጠበቅ ሚና ያላቸው ከፍተኛ ሚና እንዳላቸው ነው ያ ቤዚክ ፕሪንሲፕል የሚናገረው። ያን ነገር ደግሞ ሊያደርጉ የሚችሉት በውጤታማነት ሊያደርጉ የሚችሉት ኢንዲፔንደንት እና ኒውትራል ሆነው ሲሰሩ ነው ይላል። ለዛም ነው አሁን ምርጫ ቅስቀሳይ ላይ ቅድሚያ ለጠበቃው የሰጠ ነፃ ገለልተኛና ጠበቃውን ያማከለ ወይም ለጠበቃው ቅድሚያ የሰጠ ማህበርን እውን ለማድረግ አበክሬ ለመስራት የምርጫ ቅስቀሳ የምጠቀምበት እሱ ነው። ይሄን አሁን ያለንበትን እንዴት አድርገን እንቀይረዋለን፣ ወደ ዓለም አቀፉ ተሞክሮ እንዴት እናምጣው በሚለው ጉዳይ ላይ ከፍተኛ ስራ ለመስራትና ለውጥ ለማምጣት ነው። አንድም ያገኘኋቸው ዓለም አቀፍ ተሞክሮች እነኚህ ነገሮች ላይ ሁሌ እንዳስብ እንዳሰላስል ያደርገኛል። የምታስታውስ ከሆነ ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰበሰቡን ጊዜ ጠበቆች ላይ ወደ 5000 ምናምን ጠበቆች ተገኝተን ነበርና ጥቂት 10 ምናምን ሞላ ሰዎች ነበር ያገኘነው እድል እሳቸውን የማናገር። የመጀመሪያ ጥያቄ ነፃ የጥብቅና ማህበር እንዲመሰረት የበኩሉን አስተዋጽኦ ያድርጉልን እንትን እንዲያደርጉ አድርጌያለሁ ማለት ነው። ሌሎች ተጨማሪዎች ጉዳዮችንም አንስቻለሁ። ኦፍ ኮርስ የጠቅላይ ፍርድ ቤት አመራር በደንብ ፐርፎርም የሚያደርግ መሆን አለበት የሚሉ የፍርድ ቤት የነፃነት ጉዳዮች ጋር ፈርም ደግሞ መፈቀድ እንዳለበት ካየኋቸው ልምዶች እነኚህ ላይም ኤምፋሳይዝ እንዲያደርጉ አዋጁ ከመውጣቱ በፊት ማለት ነው። አዎ ጋፊው ጭራሽ አልታሰበም። አዋጁ ጭራሽ አልታሰበም። ከዛም በኋላ ነው ወደ ሪፎርም የተመጣው እና እዛ ላይ ምን ሀሳብ አንስቻለሁ። ለምን
ነፃ የጠበቆች ማህበር መመስረት አለበት የሚል አቋም ስለነበረ ጽኑ አቋም። ለዛ ነው ነፃ ገለልተኛና ለጠበቃው ቅድሚያ የሰጠ ሎየር ሴንትሪክ የሆነ ማህበር እውን ለማድረግ አበክሬ ለመስራት ቃል የገባሁት ማለት ነው። እሺ እንደው እዚሁ ላይ ሆነን ያው ስለ ኢትዮጵያ ሎየርስ አሶሲዬሽን ስለ ኤላ ካወራን አይቀር እስቲ ተቋሙ አሁንም አለ፣ ኤግዚስት ያደርጋል፣ ኦፕሬት ያደርጋል። ወደ እንትኑ ከመግባታችን በፊት ወደ ፌዴራል ጠበቆች ማህበሩ ከመግባታችን በፊት ወደ ባህሩ መነሻ እሱ ነው አይደለ? ብዙ ሌሎችም ተቋማት ነበሩ፣ ግን በመሰረታዊነት ጠበቃውን ወክሎ በአቃቢ ሕግ ጽሕፈት ቤትም ሆነ በተለያዩ ተቋማት ወክሎ ሪፕሬዘንት ሲያደርግ የነበረው ይሄኛው ተቋም ነው። አንጋፋ ተቋም ነው አይደለ? ቅድም እንዳልከው 1960ዎቹ ጀምሮ ነው ኦፕሬት ሲያደርግ የነበረው እና እንደ ማሟሻም አንተም አባል ነበርኩኝ ስላልከኝ እሱ ላይ እስቲ ምን ነገሮችን አይተሃል? ክፍተቶችም ሊሆኑ ይችላሉ፣ ጠንካራ ጎኖች። እንግዲህ እንዳልከው ነው አሁን 60ኛ ዓመቱን ሊያከብር ነው እየሄደ ያለው። አነሳሱ የተወሰኑ ጠበቆች እንደ እድር ወይ ቁማኔ ነገር ይመስለኛል። ያንን ኔቸሩን ኢቮልቭ እያደረገ ወደ ጠበቆች ማህበር ከዛም የህግ ባለሙያዎች ማህበር እንዲሆን የህግ በጣም አፋኝና አሳሪ ህግም ስለነበረ በጊዜው የትኛው ማለት ነው? ይሄ እንግዲህ ይሄ የሲቪል ማህበረሰብ ድርጅቶች አዋጁ የራሱ ኢምፓክት ነበረው እዚህ ላይ እና አንዳንድ እዛ ማህበር ውስጥም የተለያዩ የፖለቲካ ፋክሽንስ ማለት አመለካከቶች ይሰባ ያባ አይነት ነገርም እንደዚህ አይነት ነገሮች እንግዲህ በወቅቱ እንሰማው የነበረው እንደዚህ አይነት ነገር አለ። ዊዝን አሶሲዬሽን ከዛም በኋላ ደግሞ ከዛ የአዲስ አበባ ጠበቆች ማህበር ደግሞ ተብሎ ከዛ ራሱን የቻለ እንትን ነበረ። ከዛ የኢትዮጵያ ጠበቆች ማህበር ደግሞ የሚል እነኚህ ሁለቱ በሚዲያ ነው እንጂ የማያቸው ኤጀንት ተሳትፌባቸውም አላውቅም። ግን አዲስ አበባ ነዋሪ ነኝ፣ ኢትዮጵያም እንትን ነኝ። ግን እነኚህ ተቋማት በሚዲያ ነው እንጂ አላውቃቸውም። እና ይሄ ነበረው ኤላን ነው እንግዲህ በተለያዩ እንግዲህ ከረጅም ጊዜ ጀምሮ እንደዚህ አይነት የጥብቅና ነፃ እንትን እንዲል የተለያዩ ሪሰርቾች ምናምን ያደርግ ነበረ። እዛ ውስጥ ያሉ አባላቶቹ ጥናት ጽሑፍ ያቀርባሉ ምናምን። በወቅቱ ግን የሚሰማም ሰው ስላልነበረ ያንን እውን ለማድረግ አልተቻለም። እዛ ላይ የተለያዩ ስልጠናዎች ላይ ይካፈል ነበረ። እንዲያውም አንድ ጊዜ እንትን ስል በዚህ ጉዳይ ላይ ለመነጋገር በፍትህ ሚኒስቴር አዳራሽ ስብሰባ ጠርቶ ነበረ። ፕሬዘንቴሽን በምን ጉዳይ ላይ? በዚህ ጥብቅና የጠበቆች ማህበር ነፃ እንዴት አድርጎ የሚል ፕሬዘንት ያደርጉ ነበርና የዛ የፍትህ ሚኒስቴሩ ኃላፊ ለምንድን ነው አነሳችሁ በጣም ቁጥራችሁ አነሰ ሲል እኔ ጄና ወጣሁኝና ለዚህ ኃላፊነትን ተወስዱት እናንተ ናችሁ። ነፃ የጥብቅና ማህበር እንዲመሰረት ብታደርጉና አስቻይ የሆኑ ነገሮች ቢኖሩ ሰው መጥቶ ይሳተፋል እና ጥያቄ መጠየቅ ያለባችሁ ራሳችሁን ነው ብዬ በማነብሳበት ሰዓት የኢትዮጵያ ሕግ ባለሙያዎች ማህበር የወቅቱ ምክትል ፕሬዚዳንት እጃቸውን አውጥተው እኛ ተስማምተን ነው የምንሰራው፣ እንደዚህ አይነት ነገር አንቀበለውም የፋሲልን የሚል አደርገው ነበርና ከዛ ሁለተኛ እድል ሳገኝ እንግዲህ እኚህ የተናገሩት ምክትል ኃላፊ ነፃ የጥብቅና ማህበር ቢኖረን ኖሮ እንደዚህ አይናገሩም ነበር። ስለዚህ አስፈላጊነቱን ኢንፈሳይዝ አድርጌ ለፍትህ ሚኒስቴር በወቅቱ የነበሩት የጠበቆች ዳይሬክተሮት ኃላፊ ይህን ነገር መናገሬን አስታውሳለሁ። እና ምንድነው ወሬ ሳይሆን ልምምድ ሳይሆን አንዳንድ ጊዜ ጥርጣሬ የኢትዮጵያ ሎየርስ አሶሲዬሽን ላይ አመራሮቹ ላይ ጥርጣሬ ሁሉ አሳድር ነበር። እነዚህ ሰዎች ከልባቸው
ነፃ ይሁን አይፈልጉም እዚሁ ነው መመቻመች ነው ፈልጉት የሚል እንትን ያድርብኝ ነበር ጥርጣሬ ያድርብኝ ነበር። ምንድነው ግን ነፃ ስትል ሐሳብህ የነበረው ነገር? ነፃ የጥብቅና ማህበር ስትል ምንድነው አስፓይሬሽን? እኔ አስፓይሬሽን ውስጥ ያለው ሐሳብ በደንብ ነፃ የጥብቅና ማህበር ማለት ከመንግስት ወይም ከውጪ ለፈለገ ኢንተርፌር የሚያደርግበት ሳይሆን ራሱን ችሎ ኮድ ኦፍ ኢቲክስ የራሱን ስነ ምግባር ደንብ አውጥቶ ለባለሙያተኞቹ ወሰረታዊ ውሳኔዎችን መወሰን የሚችል ለአባላቱ ጥቅም የሚቆም ለመላው ለፍትህ ስርዓቱና ለሰብአዊ መብት መጠበቅና ለህግ የበላይነት ጥብቅና የሚቆም ህዝብንም መንግስትንም የሚያግዝ በእውቀትና በህግ የበላይነት ጉዳይ ዙሪያ ላይ በሰብአዊ መብት ጉዳይ ዙሪያ ላይ ቀና ብሎ መናገር የሚችል አብዛኛው ነገሩ ራሱ መወሰን ኢንዲፔንደንት የሆነ ምናልባት ፈቃድ መስጠትም ሊሆን ይችላል፣ ዲሲፕሊን መጀል መውሰድም ሊሆን ይችላል። ይሄን ደግሞ ግዴታ መንግስት ኢንቮልቭ መደረግ አለበት ካለ ሌሎች ብዙ አማራጮች አሉ። ኢንዲፔንደንት የሆነ ቦዲ አውጥተን ዲሲፕሊን እርምጃ እንዲወስዱ ማድረግ ብዙ አይነት እንትኖች ስላሉ ቤንች ማርኮች ስላሉ እነሱን ከጠበቃ ማህበረሰብ ጋር በሚገባ ተነጋግሮ ያንን ኦዲ ማድረግ ስራዎችን እየተነጋገር እና ምን ያህል አስፈላጊ እንደሆነ ነፃ መሆናችንን በሚገባ ተማምነን አንድ አፍ ሆነን እንደ አንድ ተመካክረን አንድ ሐሳብ ካለን ሁሉ ነገር ይመጣል። እኛ አንድ ሆነ ያንን አንድነት ለዛ ነው አንዱ ሚሽኔ የጠበቃውን አንድነት በማምጣት በዛ ልክ የኢትዮጵያ ግባዎች ማህበር ላይ ምን ነበር እሱን ፓርት እንጠቅልለውና ወደ ፌደራሉ ደግሞ እንመጣለን። አሁን ያለው የፌደራል ጠበቆች ማህበር ጋር ደግሞ እንመጣለን። እዛ ጋር ምን ክፍተቶች ነበሩ? አንተ እንግዲህ ምንድነው ብዙ ጊዜ አብሮ ከመቆየት አኳያ ከመንግስት ጋር እርስ በርሳቸው ረጅም ጊዜ አብረው የቆዩ በእድሜም በጣም ከኛ ከፍ ያሉ ሰዎች ያሉበት ማህበር ነው። እንግዲህ የአሰርቲቭ ሆኖ የማሳመንና ተጽዕኖ የመፍጠር ችግር መሰረታዊ ችግር ነበረበት ብዬ አምናለሁ። ከልብ የመነጨ ጠበቃው ማህበረሰብ ነፃ እንዲሆን በጨዋ ደንብና በክብር በተሞላበት መልኩ ነው ማለት ያለብህን ነው እያልክ በስነ ስርዓት እንትን ማድረግ በደንብ አድርገህ ከመራህ እና ያ የመሪነት እንትኑ ዝም ብሎ ለእንትን ሳይሆን አሁን ካየኸው ይላ አሁን ችግር አለበት። እውነቱን ስናገር ለምሳሌ አንተ አባል ሆነህ ወይ ደግሞ የሆነ ጊዜ ሄደህ ሰብሳቢ ትሆናለህ። የሆነ ቀን ነው የቆየድከው አንተ ሰብሳቢ ሆነህ መሰብሰብ ትጀምራለህ። ኦኬ። ወይም ደግሞ አባል ሆነህ ለረጅም ጊዜ ጠፍተህ ለቀና እስቲ ምናምን ተብለህ ያን የመሪነት ሚና ይሰጥሃል። ከዛ መሪነት ተርም ሲያልቅ ትጠፋለህ። የለህም በቃ አትመጣም እዛ ማህበር ላይ ፓርቲሲፔት አታደርግም። ሌላ ሰው ነው ሌላ ጊዜ ስትሄድ ሌላ ሰዎች ነው የምታየው። ይሄ ዩኒፎርም አድርጎ እንትን አድርጎ ጠበቃውን ሰብስቦ እንትን አድርጎ የመሄድ እንትን አለ። በቃ ይሄ እና አብዛኛው ሰው አባል ለመሆን ብዙም እንትን የሚስብ ነገሮች ቢኖሩት እኮ ወይ መሪነት ጥሩ አመራር ካልክ ሁሉም ሰው መጥቶ አባል ሆኖ ዝም ብለህ ብሌም የምታደርገው አይደለም። አይ ጠበቃው እኮ ስለማይመጣ ነው አይደለም የምትለው። ዛት ኢዝ ሮንግ ፐርሰፕሽን ነው። አይ ጠበቃው እኮ አይረባም ወይ ደግሞ ጠበቃው እኮ ስለማይመጣ ስለማይሳት ስለመብቱ እንትን ማይል የተባልክ ነው ብዙ ጊዜ እንጂ ለመብቱ ማንም ማይል ኦርጋናይዝ ካርከው በመርህ ላይ የተመሰረተ ጥሩ የመሪነት ብቃት ካለ ሰዎችን አስተባብረህ ብዙ ነገር ለውጥ ማምጣት ትችል ነበርና ጊዜ ፈጅቷል። አሁንም ይሄ ለውጥ ሲመጣ ከለውጡ ጋር ነው እንጂ ይሄን ማህበር እንዲመሰረት እንትን ያደረገው ያ የተሰራው ስራ ወይ እሱ ብቻ እንትን አይደለም። ምክንያቱም እዛም እያለ እኔም አባል ሆኜ የራሴን የበኩሌን አስተዋጽኦ አድርጌያለሁ። ነፃ ጠበቃና ማህበር እንዲፈጠር በተለያዩ ትሬኒንጎች እየተሳተፍኩ ሀሳቤን በግልጽ በድፍረት በጨዋ ደም ስገልጽ ነበር የቆየሁት።
እኔ ክቡር ጠቅላይ ሚኒስትሩም ሲሰበስቡን ያንን ነገር ብቸኛ ይሄን ነገር ያነሳሁት እኔ ነበርኩ። ነፃ እንዲሆን ምንድነው በውስጤ የነፃ የጥቁና ማህበር እንዲኖር አትሊስት ሪሌቲቭሊ ለህግ የበላይነትና ለሰብአዊ መብት እንዲሁም ለፍትህ እንዳጠቃላይ የሚቆም የተከበረ የታፈረ የጠበቆች ማህበር እንዲኖር ሁሌ አስፓየር አደርጋለሁ። ስለዚህ ያንን አስፓይሬሽን ከፌዴራል ጠበቆች ጋራ በማደርገው አንድነትን በማምጣት እነኚህን እሴቶችን ጠበቃውን ኢንጌጅ በማድረግ በማሳተፍ ግልጽና አሰራርን ተጠያቂነትን በስትራክቸርና በፕሮሲጀር መስራትን ተግባራዊ ያደረኩ እንዲሳብ እንዲወደው የኔ ነው እንዲልና ከኔ ጋር አብሮኝ እንዲቆም አብሮኝ እንዲታገል ያንን አባላትን ወደ አንድነት ዩኒቲ ማድረግ አንዱ መርሄ ብዬ ያስቀመጥኩት እሱ ነው። ዩኒቲ ማምጣት ምክንያቱም እኛም ፕሮፌሽናል ነን። በዝርዝር እንመለስበታለን። ሰከንድ ሁለተኛ ዙር ቆይታችን አሁን ያው ቀጥታ ወደ ፌዴራል ባር አሶሲዬሽን እና ወደ እንትኑ እንድንመጣ ነው። ተመልካቾቻችን አብራችሁን ቆዩ። ኢንተርቪው እያወራን ያለ ነው አሁን ከአቶ ፋሲል ጋር ነው። የፌዴራል ጠበቆች ማህበር ፕሬዝዳንት እጩ ተወዳዳሪዎች ከሆኑና ለዛ ከደረሱ 5 ሰዎች አንዱ ናቸው። የመጀመሪያ ቆይታችን ነው ከእርሱ ጋር የምናደርገው። ሌሎቹም ጋራ ግብዣ ደውለን ተነጋግረናል። የሚቀጥሉ ፕሮግራሞች ይኖሩናል ማለት ነው። የሁሉንም ሀሳቦች በተመሳሳይ መንገድ ለማቅረብ እንሞክራለን። ወደ ሁለተኛው ዙር ስንመጣ ቀጥታ ወደ ፌዴራል ጠበቆች ማህበር ከተመሰረተ በኋላ ስለነበረው ሁኔታና እዛ ላይ እርሱ ምንድነው የሚያበረክቱት ወደሚለው ነገር ነው የምንመጣው። ስለዚህ እስቲ ፌዴራል ጠበቆች ማህበር ጥያቄ ካለ ግባ እንግባ። ከዚህ በኋላ እንኳን ተማማቃችሁበት በደንብ መማማቅ ሞስት ኢምፖርታንት የሚባለው ፓርቲ ስለሆነ እዚህ ጋር ጥሩ። እሺ እንግዲህ በሁለተኛው ዙር ቆይታችን ወደ ፌዴራል ጠበቆች ማህበር በአዋጅ ተመሰረተ ከባር አሶሲዬሽን ሆኖ አይ ቲንክ ይሄ እንቁታንቁት መግባት ያለበት ይመስለኛል አይደለ? ከሌሎች ባር አሶሲዬሽን ከምንላቸው ከምናቃቸው ዓለም አቀፍ ካሉ እንትኖች ጋራ እሱን አንተ ታብራራልናለህ። እንዴት አየኸው? እስከ ተቋቋመ በኋላ ያለው ነገር ምን ፐርፎርም አድርጓል? ምን ሰርቷል ብለህ ታስባለህ? ምንስ ክፍተቶች አሉት ብለህ ታስባለህ? እስቲ እሱን ከመገምገም እንጀምርና ወደ አንተ ደግሞ ወደ ግል ሀሳቦችህ እንመጣለን። እንዴት ትገመግመዋለህ? አዎ እንግዲህ ምንድነው አዋጁ እንግዲህ ካየኸው የኢትዮጵያ የፌዴራል ጠበቆች ጥብቅና አገልግሎት አሰጣጥና አስተዳደር አዋጅ ነው የሚለው ስሙ ራሱ። ከስሙ ስትነሳ ስለ ሙያው አሰጣጡና ስለ አስተዳደሩ ነው እንጂ ስለ ጠበቃው ምንም የሚያወራው ነገር የለም። ኦኬ። ባለፈው ማርቃቂ ኮሚቴ ሆኜ የውስጥ ደንቡን አንዱ ፈተና ከሆነብኝ ነገሮች አንዱ ስለ ጠበቃው ፕራዮሪቲ የሚሰጠው ነገር የለም። ስለዚህ ቀጥታ ወደ ሬጉላቶሪ ወይ ደግሞ ተቆጣጣሪ ተቋም ተደርጎ ነው ኔቸሩ የተፈጠረው። እንግዲህ ችግር ነበረበት አመጣጡ። ይሄን በዚህ ወይ ባይሆን ጥሩ ነበር። አትሊስት የቁጥጥሩን ስራ በተወሰነች እንትን አድርጎ ግን ሞር ለራሱም ቆሞ ለራስ ስትቆም ነፃና ገለልተኛ ስትሆን ነው ለሌላው መቆም የምትችለው። ለራሱ ሳትበቃ ለሌላ ልትቆም አትችልም። ራስህ እዚህ ፈተና አለብህ ማለት ነው። ስለዚህ ያው ችግር ተመልሶ ተንከባሎ መጣ ማለት ነው። ስለዚህ የተወሰነ ብቻ ከመንግስት ጋር በቂ የሆነ ንግግር በአሰርቲቭ ሆኖ እንደ አንድ ተናጋሪ ሆነን እንደ አንድ መካሪ ሆነን አንድነታችን ጠንክሮ አንድ ስትወር ድር ቢያበር አንበሳ ያስር ይላሉ ተረቱ ራሱ። ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል ይላሉ አሜሪካኖች። አንድነታቸው መሰረታዊ እንደሆነ
እና ከተከፋፈሉ ደግሞ ይወድቃሉ። ስለዚህ ያ ክፍፍል መሰረታዊነት ምንድነው ችግራችን? እኛ እንደ ከሌሎች አፍሪካ ሀገራት ነፃ ነን ብለን በኩራት የምንናገረው ነገር ከኛ በኋላ ነፃነታቸውን ያገኙ የአፍሪካ ሀገራት ሎ ሶሳይቲዎች ወይም ደግሞ የህግ ባለሙያዎች፣ የጠበቆች ማህበራት ለፕሬዚዳንትን እስከ ማለት ድረስ ያን ያህል እንኳን ባይሆን አትሊስት ለራሳቸውና ለሰብአዊ መብት ለፍትህ መቆም የሚችሉ የሚታፈሩ የሚከበሩ ተሰሚነት ያላቸውና ለመንግስትም ጭምር ሀሳብ የሚሰጡ ባለሙያው ውስጥ አባሎቻቸው ያላቸውን አቅም እያወጡ የተወሰኑ ሰዎች ብቻ ዘግተውት የተወሰኑ የሚተዋወቁ ሰዎች ብቻ ዘግተውት አሁን የኢትዮጵያ ህግ ባለሙያዎች ማህበር ሞሮለስ እንደዛ አይነት ነገር ነው አሰራሩ የነበረው። ዝግት አድርገው የሆነ ትምህርት ቤት የሆነ አብረው የነበሩ ሰዎች ነው በቃ እዛው አንድ አይነት አንዱ መሪ ሲመጣ ያው ነው አንድ ነው። ምክንያቱም አብረው ያስተሳሰብ እንትን ያለው የአመራር ስታይል ነው። በቃ እሺ እያልክ መንግስትም እንትን ሲልህ ነው ማለታችን በቃ እሺ እያልን እዚህ መጣን። ያ ነገር ከዚህ በኋላ መቀጠል የለበትም። በጨዋ ደንብና በአክብሮት ነው ማለት መቻል አለብህ። ራስን ስታከብር ነው ሌላው የሚያከብር። አሁን ያለ ጠበቃው አብዛኛው ጠበቃ ተንቆ ተዋርዶ በብጣሽ ወረቀት ትዕዛዝ ማንም እንደፈለገ የሚያደርገው ሆኗል ኢንዱስትሪው። ስለዚህ ጠበቆች አብዛኛው ጠበቃ ፈተና ውስጥ ነው ያለው። በተለይ የጥብቅና ሙያን የማይመጥኑ አሰራሮች ተግባራዊ በመደረጋቸውና የጠበቆቹ ስራ የሚሰሩት ወይም ደግሞ የጠበቆች የሆኑትን ስራዎች የሚሰሩት በየሱቁና እንትኑ እንደ ሸቀጥ ፍትህን እንደ ሸቀጥ የመቸርቸር ፍርድ ቤቶቻችን በተለያዩ መዛግብት እንዲበዙ በአንድም በሌላ መልኩ ፍትህ ሙያው የሌላቸው ወይ ደግሞ ትንሽ ስላላቸው ብቻ ጻፍ አድርገው ያ ግን ሙሉ ለሙሉ ለጠበቃው ወይም ደግሞ እያንዳንዱ የሚሰራው ስራ በጠበቃው ሱፐርቪዥን እሱ እያጸደቀ የሚሰራበት ለፍትህ ይህን ምናሉ ለኢንታይር ለፍትህ ስርዓቱ መዳበር ከፍተኛ አስተዋጽኦ ስላለው ማለት ነው። እንደ ሀገር በፍትህ አስተዳደር ረገድ የተዋጣለት ስራ መስራት የምንችለው ባለሙያው የተማረውን ትምህርት እና ስነ ምግባር ተግባራዊ እያደረገ መስራት መቻል አለበት። ስለዚህ እዚህ ጉዳይ ላይ ነው አሁን የጠበቃውን ስራ ወደ ጠበቃው ማምጣት የውልና ማስረጃ የሚሰራቸው ስራዎች አብዛኛዎቹ ወይም ሁሉ ማለት ይችላል በሌሎች ሀገራት በኬንያ ብትሄድ ኖታሪስ ሎየርስ ናቸው፣ የጠበቆች ናቸው ወይም የህግ ባለሙያዎች ናቸው የሚሰሯቸው ስራዎች። እንዲሁ በአንዴ ሁሉንም የህግ ባለሙያ ውልና ማስረጃ ሰነዶች መዝገባና ማረጋገጫ ጽሕፈት ቤት ወይም ኤጀንሲ የሚሰራውን ስራ ሁሉ ወደ ጠበቃው ማምጣት ማለት አይደለም። የቱ ሰሌክቲቭ ሆነ ስራዎች ወደ ጠበቆቹ እንዲመጡ በሚገባ ንግግር ያስፈልጋል፣ መጀመሪያ ያስፈልጋል እና ያንን የማሳመን ብቃትና ሞገስ ያለው መሪ ደግሞ ያስፈልገናል። ለጠበቃው ቅድሚያ የሰጠ ነፃና ገለልተኛ ማህበር እንዲመሰረት ወይም ደግሞ ከዚህ በፊት በተለያዩ የኢትዮጵያ ህግ ባለሙያዎች አመራር ምናምን ሆኖ ያገለገለ ሰው አሁንም እንደገና ወደዚህ ወደ ፕሬዝዳንትነት ማምጣት እንደገና ወደ ኋላ መመለስ ነው ብዬ ነው የማስበው። እኔ አዲስ ሰው፣ አዲስ ኢነርጂ፣ አዲስ አስተሳሰብ ያለው ከኢንቫይሮንመንቱ ጋር ተሰናስሎ ጠበቆቹን አስተባብሮ በአዲስ ኢነርጂና ጉልበት በአዲስ አመለካከት እስቲ ብሎ የራሳችንን መፈተሻ ጊዜ ማየት አለብን። ስለዚህ ለዛም ነው ወደ ፕሬዝዳንትነት መምጣት አለብኝ። ጠበቃው እኔ ሊመርጥ ይገባል። አዲስ ፊትን፣ አዲስ አመለካከትን ማየት አለበት። በተለመደው አስተሳሰብ እየሰራክ ለውጥ መጠበቅ ማለት እብደት ነው ይላል አንድ ፈላስፋ ሲናገር። doing the same thing over and over again and expecting a different thing is an insanity።
ይላል አባባሉ። ገባ? ስለዚህ በተለመደው አካሄድ መተን እንደዚህ አይነት ነገሮችን ሲመሩ የነበሩ ሰዎች እንደገና ወደ ይህን ትልቅ ተቋም ይህን ትልቅ የጠበቆች ማህበር ትልቅ አቅም ያላቸው መሪ መሆን የሚችሉ መዓት ሰዎች ያሉበት ልክ ጥቂት ሰዎች ብቻ መምራት እንደሚችሉ እየተደረገ ያለው እሳቤ መቀረፍ አለበት። አዲስ አሳሰብ፣ አዲስ ትውልድ፣ አዲስ ጉልበት፣ ኢንቫይሮንመንቱን ብዙም ያልተነካካ ከዚህ ከመንግስት ቢሮክራሲ ጋር ከምንም ጋር ብዙም ያልተነካካ። ምክንያቱም አብዛኛው የሙያ ማህበር አመራር ሆኖ ያገለግሉ የነበሩት በአንድም በሌላ መልኩ እሺ ይላሉ ወይ ደግሞ ሁሉን ነገር መቀበል ነው። ስለዚህ እዚህ ደረጃ አድርሰውናል ብዬ ነው የማስበው እኔ። ስለዚህ አዲስ ደግሞ ፊት ለውጥን እኮ መፍራት አያስፈልግም። እስቲ ሁሌ ከማማረር ጨለማን ከማማረር አንድ ሻማ ለኩሶ ማብራት ይሻላል። ስለዚህ እስቲ ደግሞ ለዛም ነው ክቡር ጠቅላይ ሚኒስትሩ ጋር እስቲ እንፈተን፣ ራሳችንን ማስተዳደር መቻላል አለመቻላችንን እንፈተን ብዬ የጠየኳቸው በምክንያት ነው። ብዙ ቻሌንጆች እንዳሉ እናውቃለን። ላለፉት 4 ዓመታት የመጣንበት ያን ያህል የጠበቃው እንደዚህ ሲጎዳ ወደፊት ሄዶ የጠበቃውን መብት የሚሟገት አካል አልነበረም። ለምንድን ነው ሲባል ሬጉላቶሪ ስለሆነ ነው የሚል የስኬፒንግ ጎት ወይም ደግሞ ማምለጫ ሰበብ በሰበብ ደግሞ ምንም ነገር መቀየር አንችልም። ሶ ዋት ኢዝ ዘ ሶሉሽን? ሶሉሽኑ ምንድን ነው? ስትራክቸሩ መቀየር አለበት። ጠበቃው ለራሱ መቆም የሚችል ኔቸሩ መቀየር አለበት። ያን ለመቀየር ደግሞ እርምጃ ተብሎ እርምጃ መጀመር አለበት። ለዛ ነው ይህን እርምጃ ለመጀመር ወደፊት መምጣት አለብኝ ብዬ የወሰንኩት ማለት ነው። ስለዚህ ባለፈውም ታስታውሳለህ የውስጥ ደም እንኳን ለማርቀቅ የነበረው ሰጣ ገባ በማህበሩ አመራሮች 2 አይነት ሰነድ ያችን እንኳን ፕሮዲስ ማድረግ አልቻልንም። ተስማምተን ተግባብተን ዩኒቲን አምጥተህ የአመራርነት ዩኒቲ ያስፈልጋል። ዩናይት አድርገህ እኔ ፕሬዚዳንት ስለሆንኩኝ ብዬ ብቻዬን ቀረጥኩ፣ አላማዬ ሌላ ነው ማለት ነው። ስለዚህ ስለ አመራሩን አስተባብሬ ራዕዬን እንዲጋራ አድርጌ የይቻላል መንፈስን በውስጣቸው እንዲኖር በማድረግ ከኔ ከጎን እንዲቆም የማድረግና ጠበቃውን መላው የጠበቃውን ማህበረሰብ ደግሞ በዚህ ጉዳይ ላይ አመለካከት አንድነታችንን ያልተስማማንበት ነገር ካለ እርቅ ራሱ ማድረግ ካለብን እርስ በርሳችን እርቅ አድርገን ይቅርታ ብለን ምንድን ነው እዚህ ፈተና ውስጥ የከተተን የሚለው ነገር በደንብ መነጋገር አለብን። ይህን ለመነጋገር ደግሞ እኔ ወደፊት መምጣት አለብኝ፣ ፕሬዚደንት መመረጥ አለብኝ። ያንን ለውጥ አመጣለሁ። በተለመደው አሰራር ይሄ እንደዚህ ፕላን እንደዚህ አድርገናልና ምናምን እየተባለ አሁንም ለተጨማሪ ከዚህ በኋላ ጊዜ አለን ብዬ አላስብም። እኔ በተመሳሳይ አስተሳሰብ የማህበር አመራር ትሬንድ የያዙ ሰዎች እንደገና ደግሞ አሁን ወደፊት ካመጣን መከራችን እየተባባሰ ወደኋላ ባለህበት እርገጥ እንሆናለን ብዬ ነው የማስበው። ስለዚህ የጠበቃውን ማህበረሰብ ቁጭ ብሎ ወደ ውስጥ እንዲመለከት አድርጌ መፍትሄ ራሴ አጥንቼ ጓደኞቼን አስተባብሬ በዓለም ያሉ ተሞክሮችን የማውቃቸውን የጥብቅና አስተዳደር ስታይሎች አጥንቼ ይሄ ነው ብዬ ከመንግስት ጋርና ለመላው ማህበር ጠቅላላ የጠበቃውን ማህበር አስተባብሬ ከመንግስት ጋር ቁጭ ብሎ በጨዋ ደንብ በክብር መነጋገር ጀምራለሁ። ከዛም በኋላ ዕጣ ፈንታችን ይሄን አድርጌ በተሰጡኝ ተርሞች ይህንን ነገሮች ማሳካት ካልቻልኩ ለመላው ስልጣን ላይ ለአንድ ቀን መቆየት አልፈልግም። ለስራ ነው የሚመጣው፣ ልቀየር ነው። ምክንያቱም ወደዚህ ምድር ስንመጣ ታሪክ ሰርተን ብዙ ነገሮችን መለወጥ እንደምንችል አድርገን ነው ፈጣሪ የፈጠረን። በፈጣሪ አምሳያና አራያ ነው አይደል? ኢን ዘ ኢሜጅ ኤንድ ላይክነስ ኦፍ ጎድ ነው አይደል የተፈጠርነው እኛ። ስለዚህ ብዙ ነገሮችን መከወን እንችላለን። ያ ጊዜ ባክኖብናል። ከዚህ በኋላ ግን መስራት መቻል እንደምንችል
ለአገር የሚተርፍ ሰው እንዳለ በጥብቅና ማህበረሰብ ውስጥ እያንዳንዱ ጠበቃ አቅሙን እንዲጠቀም በሩ ተዘግቶበት ሳይሆን በሩን ክፍት በማድረግ ግልጽ በመሆን ተጠያቂነትን በማስፈን ጠበቃው ማህበረሰብ ቁጭ ብሎ ወደ ራሱ እንዲመለከት ማድረግ መቻል አለበት። ስለዚህ አስተሳሰብ ላይ ለዛ ነው ኦቨርዌልሚንግ ማለት መላው ጤናው እንትን እንዲሰራ አደርጋለሁ ብዬ አንዱ ራዕይ ላይ ተልእኮ ላይ ያስቀመጥኩትኝ የጠበቅና ማህበረሰቡ ሁለንተናዊ ጤናውን ማስጠበቅ። ሁለንተናዊ ጤና ማለት የአካል ብቻ ሳይሆን የአእምሮ የስነ ልቦናም አለ። ዝግጁ መሆን ሁልጊዜ እያማረርከን ትኖራለህ። ለዛ መፍትሄ መኖር አለበት። ስለዚህ ያንን ማምጣት ካልቻልኩኝ ለአንዲት ቀን ስልጣን ላይ ቆይም ያው ለእናንተው ተናግሬ ያለው የገጠመኝ ፈተና በዚህ ምክንያት ይሄ ማህበር እንደዚህ አለበት። ስለዚህ በዚህ ምክንያት እኔ ከዚህ በኋላ ጊዜያችሁን ላባክን አልፈልግም ብዬ ስልጣን ራሴ ጊዜ ብሎ ጥሎ መሄድ ሳይሆን የሰጣችሁኝ ጥሎ መጥፋት ሳይሆን በስርዓትና በወግ በአመሩ ተመካክረን አይ እንዲህ ይሻላል ጠቅላላ ጉባኤው ይሄ መሆን አለበት እንዲህ መሆን የለበት የሚል ጠቅላላ ጉባኤውን እንትን አከብራለሁ። ግን የምችለውን ሁሉ ሌት ተቀን ሰርቼ ሌሎችን አስተባብሬ ታላላቆችን በጥበብ የተካኑ በእድሜ የበሰሉ ከነሱም ሀሳብ ወስጄ የራሴን ወጣቶች ሴቶቹን በየፈርጁ በማሳተፍ ወደ መፍትሄ እንድንመጣ አዲስ ነገር ይዤ መምጣት እፈልጋለሁ። አዲስ ፊት፣ አዲስ ራዕይ ሁላችንም እንችላለን። ማለትም ሁሉም ጠበቃው ሁሉ መሪ መሆን ይችላል። ስለዚህ ያንን አቅሙን እንዴት ነው የምናወጣው? የተሻለ መሪ እንዴት ነው የምናወጣው? ጠበቃው ማህበረሰብ መጀመሪያ እኔን በመምረጥ እሱም መሪ እንደሚሆን ማረጋገጥ መቻል አለበት እንደሚችል። ነገ ደግሞ እኔ በሩን ከፍትለታለሁ እሱም መሪ እንዲሆን ሁሉን ቆላለፌ ሳይሆን መሪ እንዲወጣና ለአገርም እንዲተርፍ እንዲትረፈረፍ ተጽዕኖ ፈጣሪ ማህበር ለማድረግ አበክሬ እሰራለሁ። በመጀመሪያ ግን አዋጁ ላይ ያሉ አስገዳጅ ነገሮችን ደግሞ ጎን ለጎን እየተገበርኩ ምክንያቱም እስካለ ባለው መንቀሳቀስ አለብህ። እሱ ስታንቀሳቀስ ግን ኢነርጄቲክ ሆነ የመላው ጠበቆች ማህበርን አባላትን አነቃንቀህ መርተህ በጥሩ ተግባቦት በስሜት ብልህነት በትህትና በጨዋነት ሁልጊዜ ዝግጁ በመሆን በአእምሮ በአካል ዝግጁ ሆነ መገኘት አለብህ። ጠዋት 11 ሰዓት ነው የምነሳው ከእንቅልፍ 11 ሰዓት እስከ 12 ሰዓት ተኩልና እስከ 45 ስፖርት ሰርቼ 1 ሰዓት ቤቴ ነኝ። ሁሌ ንቁ ነው አእምሮዬ። ሁሌ የፈጠራ ብቃት አለ። ፈጣሪ እንደዛው ፈጣሪ መፍራት የሚላል አንዱ እሴቴ። ስለዚህ በጥሩ ተግባቦት እስኪ አብሮ በመስራት በማስተባበር ለዛ ነው ዩኒቲና ቲም ወርክን እንደ እሴቶች ያስቀምጡት። ዩኒቲ ማምጣት በሰፊው መጣባቸዋለን። እነሱን ያው እንትኑን አንድን ነገር ለአመራር ሲመጣ መጀመሪያ ክፍተቶቹን ተለይተው ከዛ ክፍተቶቹ ደግሞ በዚህ መንገድ ሶልቭ ይደረጋሉ የሚለውን ለማውራት ስለፈለኩኝ ነው። ቅድም አንድ ካነሳቸው ውስጥ ትኩረቴን የሚሰጠኝ አክቹሊ አሁን በየቢሮአችን ፍትህ ሚኒስቴር ያካቸው ሰዎች መጥተው ነበረ። አዋጁ መሻሻል ፕሮሰስ ላይ ነው ያለው። አይ ቲንክ አይ ዶንት ኖ ታይሚንጉ ፐርፌክት ይሁን አይሆን አላውቅም። ማስፈጠር በዚህ ቅድም ያነሳው አዋጅ መሻሻል ፕሮሰስ ላይ ነው። መጠይቅ አዘጋጅተው ጥያቄ እየጠየቁ ነው። መሰረታዊነት ግን መመለስ ያለበት ብዬ የማስበው እሱም አዋጅ ላይ ሆነ ወደፊትም አዋጁ መሻሻል ካለበት አይ ቲንክ የኢትዮጵያ ጠበቆች የፌዴራል ጠበቆች ማህበር ኢንቢትዊን የቆመ አይነት ነገር ነው ስትራክቸሩን የሚታየኝ ማለት ነው። በተቆጣጣሪ ባለስልጣንና በሙያ ማህበር መካከል ማለት ነው። ሶ የሆነ ቅድም እንዳልከው ስኬፒንግ ነገር የሆነ ነገር ሲመጣ አይ ወደ ተቆጣጣሪ ነኝ የሚል የሆነ ነገር ሲመጣ ደግሞ አይ ማህበር ነኝ ላግዛችሁ ወደሚል አይነት ነገር የሚመጣበት ሁኔታ ይኖራል። ሶ ኢን ዘ ፊውቸር ይሄ አዋጅ የሚሻሻልም ከሆነ በምን መልክ ነው ዲዛይን መደረግ ያለበት ብለህ ነው የምታስበው?
በጣም ጥሩ። አሁን እንግዲህ ፍትህ ሚኒስቴር ነው አሁን ኢኒሼቲቭን ወስዶ እየሰራ ያለው። ሁሌ ተቀባይ መሆን ግን የለብንም። አፍተር ኦል ፍትህ ሚኒስቴር ሳይሆን ይህንን እንደ እናት ሆነ ሁል ጊዜ ማለት ያለብን እኛ ከራሳችን ለእኛ በሚመጥነን ለእኛ በሚሰባ በምንፈልገው አግባብ ነው መሆን ያለበት። ጥሩ ነው ጥናቱ፣ የተሻለ ነገር ሊመጣ ይችላል። ግን የእኛን ቴክ ኦቨር አድርገን ማህበሩ እንደበላይ ማህበሩ ይበልጥ እንትን አድርጎ ቴክ ኦቨር አድርጎ እሱ ነው የሚያቆለመን፣ ሌላ አይደለም የሚያቆለን። ስለዚህ የመንግስት ጣልቃ ገብነት እንትን መደረግ አለበት፣ ሊሚት መደረግ አለበት፣ ገደብ ሊበጅልህ ይገባል። ከዛ ለህግ አውጪው ሎቢ ማድረግ እኛ የምንፈልገው ታይፕ እና ኔቸር እኛ የምንፈልገው እንዲሆንልና የምንፈልገው ኦፍኮርስ የመንግስት ስቴክ የለበትም እያልኩ አይደለም። ፓርላማው እኮ ሲጀመር እንትካላለ አያጸድቀውም። ግን ከፓርላማው ጋር ወይ ደግሞ ከህግ አውጪው ጋር መልካም የሆነ ተግባቦት መረራታ የማሳመን ብቃት ብለህ ያልሆነ እሺ እያልክ አይነሱ ኃላፊ ስለሆኑ በቃ ጎንበስ ብለህ የምትሄድበት ከሆነ ይጫንብሃል። ምንድነው ዋናው ነገር ሌጅስሌቲቭ ነው አይደለ? ህጉ ነው። ህግ ወጥቶ እንትን ካለ በኋላ ህግ ነው በቃ ትገዛለህ እንጂ እንትን ልትላቸው። አሁን ህጉ ራሱ ምንድነው መምሰል ያለበት? አሁን ያለው እኔ እንደሚመስለኝ ቅድም እንዳልኩ ነው፣ በመሀል የቆመ ነው። ወይ ተቆጣጣሪ ምልት ስቲል አሁንም ተቆጣጣሪ ፍትህ ሚኒስቴር ነው አይደለ? ጠበቆችን ፍቃድ የሚሰጠው ፈተና የሚያወጣው የተወሰኑ ሰዎች አሉ። ግን ይሄ ሞግዚትነት እስከ መቼ ነው ያስፈልገዋል ወይ? ስለ ጠበቃው ቅድም ጠቅላይ ሚኒስቴሩ ጋር ቀርቤ ያልኩት ነገር አለ። ጠበቃው ራሱን በራሱ ማስተዳደር ይችላል፣ ማሳየት ይችላል። ስለዚህ ያንን ነገር ይሄኛው ባር አሶሲዬሽን አምጥቶልናል ወይ? ካላመጣልን አቶ ፋሲል አንተ ፕሬዝዳንት ሆነህ ብትመረጥ ወዴት እንዲያደላ ነው የምታደርገው? አማራጭ ፍላጎትህና ሎቢ የምታደርገው ወዴት ነው? ኢንዱስትሪው የጥብቅና ኢንዱስትሪ ራሱን ማስተዳደር አለበት ነው የኔ አቋም። ራሱን ማስተዳደር ይችላል። ብቁ ሰዎች አሉት። ኦኬ። ምናልባት መንግስት ትንሽ ኢንቮልቭመንት ሊኖረኝ ይፈልጋል ካለ በጣም ሊሚትድ የሆነ ለምሳሌ ዲሲፕሊን የቅጣት አወሳሰል ላይ ዝም ብለህ ጠበቃውን ብለህ አታባርርም። አሁን እኮ ኢንዱስትሪው ራሱን ስለማይቆጣጠር ማንም ዘው እያለ ማንም ሰው ጠበቃ መሆን ይችላል። አሁን የሆነ ነገር ሰርተህ ይክል ኢዝሊ ብስለቱ ሳይኖር ዝም ብለህ ፈተና ተመሰለት ካልፈለት ትገባለህ። አሁን አዲስ አበባ ውስጥ ጠበቃው ተከማችቶ እንግዲህ እንዳየኸው ነው የእኛ ጠቅላላ ጉባኤ። ለእኛ እንኳን የሚበቃ አንዳንድ ጊዜ አዳራሽም የለም። ያ ኢንዱስትሪ ወደ ራሱ ቢያደርግ የራሱን የሆነ ክራይቴሪያ ሴት እያደረገ ምን አይነት ኢንትሪውን ወደ ኢንዱስትሪ ዝም ብለህ እንትን ምትል ከሆነ የፍትህ ጥራቱ እንትኑ የራሱ እንትን አለው። ስለዚህ እሱም ጉዳይ መታሰብ አለበት። ራስ ስታስተዳድር ኢንዱስትሪው ላይ እንዴት አይነት ኬፓቢሊቲዎች ናቸው መሆን ያለባቸው? መንግስት ምንም አይነት ሚና አይኖረው እያልኩ አይደለም። አሁንም የተለያዩ አይነት ሞዴሎች አሉ። እነሱም ሞዴሎች ማለት አይነት አለ። እሱም እኮ እንነጋገራለን። ዝም ብዬ እኔ ብቻዬን ዲዛይን አድርጌ እንኩ ተቀበሉ ለመንግስት ወይ ለገላው በርኩ አልልም። የራሴ ስራዎች እሰራለሁ እንደ መሪነት፣ ህልሙን አስቀምጣለሁ እንደ መሪነት። አፈጻጸሙ ግን ኢንኮላቦሬሽን ነው። እነኛን እሴቶች ያስቀመጥኳቸውን እሴቶች የምመራባቸውን እሴቶች ተግባር እያደረጉ ጠበቃውን ማስተባበርና ወደ አንድ የቻላልን መንፈስ በማላበስ ለዛ ነው ዩኒቲ እና ቲም ወርክ እንትን አድርጌ ወደ ለውጥ እንድንመጣ መንግስት ላይ ጫና እንድናደርግ ተግባብተን ከተስማማን ከተግባባና አንድነታችን ካለ መንግስት ራሱ ቢለን ይሰማናል። ስለዚህ ምን ብለን ነው የምናቀርበው ለመንግስት የሚለውን እንነጋገራለን። እኛ ቅድም አይ በዚህ አይሆንም በዚህ አይሆንም የሀሳብ ልዩነት ካለ በድምፅ ለይተን ይሄ ነው አቋማችን ብለን ተነጋግረን ያንን የመሪነት ሚና ነው የምጫወተው እኔ እንጂ ይሄንን ነው አልልህም። ግን ህልሜ ነፃ ገለልተኛና ለጠበቃውን ያማከለ ለጠበቃው ቅድሚያ የሚሰጥ ለሙያው ክብር ሙያተኛው እንዲከበር የሙያተኛው መብት እንዲከበር ኢንተረስቱ እንዲከበር አንድ የሙያ ማህበር ምክንያቱም ለባለሙያዎቹ ለአባላቱ ነው መቆም ያለበት ፈርስት ኦፍ ኦል። ያን ሲያደርግ ግን
ለኢንታየር ፍትህ ስርዓቱ ወይም ለሰብአዊ መብት ወይም ደግሞ ለህግ የበላይነት አይቆምም ማለት ግን አይደለም። ግን ነፃ ስትሆን ነው ለእነኛ ነገሮች መቆም የምትችለው። ነፃ ሳትሆን ለራስህም አትሆንም፣ ለፍትህ ስርዓቱ ምንም አጋዥ አትሆንም። ሚና ጠበቃ ስራ ይዞ ገንዘብ አግኝቶ ብቻ ይሄዳል የሚለው ነገር የዛን አሁን የታክሱ ፈተና ይመጣብን። ጠበቃው እንዴት ነው ፐርስ መጣን በሰፊው እሺ ጥያቄ መቀጠል ይችላል። ኦኬ ስለዚህ እነዚህ ካነሷቸው እንትኖች አንፃር ሀሳቦች አንፃር እንግዲህ ምን እቅድና በእንትኖተ ካርታ ይዘው መጥተዋል? እርስዎ ቢመረጡ ይሄን አደርጋለሁ፣ ይሄን ተገብራለሁ፣ በዚህ መንገድ አድርጌ እዚህ ደርሳለሁ የሚሉት ነገር ካለ ቆጥረን እናስረክብና ቆጥረን ለመቀበል ሊሆች። ምንድነው ቃሉን ምንም ልትለው ትችላለህ። ስትራቴጂክ ፍሬምወርክ ልትችላለህ፣ ፍኖተ ካርታ ልትችላለህ። ያው የተለመደ ፍኖተ ካርታ ብዙ ጊዜ በፖለቲካው ዓለም የምትለው ነው ይሄ ቃሉ ሮድማፕ። ዞሮ ግን ስትራቴጂክ ፍሬምወርኩ በዚህ ባለው የመጀመሪያው ዓመት ላይ እንደተመረጥኩ እንግዲህ አሁን ያለውን በአብዛኛው ጠበቃ ላይ ፈተና የሆነውን የታክስ ጉዳይ ተበታትኖ እየተደረገ ያለው በተለያዩ የግል ጥበቆች ክስ ላይ ነው ያሉትና እነሱን አስተባብሮ ኦል አውት የሆነ ምን አይነት ፋይት ነው? የፍርድ ቤቱን ብቻ ነው ወይስ ፍርድ ቤቱንስ ቴክ ኦቨር ማድረግ ያለበት ብዬ የማምነው የማህበሩ ነው። ማህበሩ ነው ይህን የማድረግ ማንዴት የለውም የሚል ካለ ስለዚህ ምንም አናስፈልግም እኛ። ምክንያቱም የራሳችንን መሪዎች መርጥ ገንዘብ እያዋጣ እንደገና ለእኛም ፋይት የማያደርግልን ከሆነና ሬጉላቶሪ ነው ብትለኝ እኔ አልሰማህም። እዚያ አያስፈልገኝም። በቃ እኔ ፍሪ ኤግዚት የምወጣበትን መንገድ ነው። አትችልም እኮ እሱን እኮ ነው የምልህ። ይሄንን መንገድ ማየት አለብን ነው የምልህ እኮ። አትችልም ስልህ እንደ ጠበቃ ነው እኮ እያልኩ ያለው ማንዳቶሪ ባር አሶሲዬሽን ነው። ገብቶኛል። እሱን የምንችልበትን መንገድ መጀመር አለብና ስለማይቻል በቃ ህጉ እኮ እንደዚህ እኮ ይላል እኮ በቃ ብለህ ቁጭ አትልም። we have to do something about it። መቼ ዛሬ ነው ቀኑ? ማን እኔ ነኝ የምተወው ጉዳይ አለ። ስለዚህ ይህንን ጉዳይ ቴክ ኦቨር አድርጌ በማህበሩ ራሴ መሪ ራሴ እየመራው እያስተባበርኩ የተለያዩ አይነት ኦል አውት ፋይት ነው ታረከው። ሊቲጌሽን ሊሆን ይችላል። የተጀመረውን ቴክ ኦቨር ታረጋለህ ወይ ያሉትን ባለፈው ጉባኤ ተቋቋሙትም ለሁለት እንትን ብለዋል። እነሱን አንድ አድርጎ በተለያዩ ምክንያቶች የሊደርሺፕ ችግር ነው። የራሱ የሊደርሺፕ ችግር ነው። የአመራርነት ቲምወርኮችን አስተባብረህ አንድ አድርገህ ዩናይት አድርገህ መምራት መቻል አለብህ። ኃላፊነት ነው የተወሰድከው እዛ ጋር። ይሄን ካልሰራው እኔ አስፈላጊ አይደለም እዛ ቦታ። ስለዚህ ለሾው አይደለም አሁን እኔ ስመጣ ለሾው አይደለም፣ ለራሴ ጥቅም አይደለም። የአገልግሎት ከተማሪ ጀምሬ ማገልገል እንትን ውስጤ ነው ያለው። ለማገልገል ነው የምመጣ ያለው። ስለዚህ ካገለገልኩ ደግሞ ጠበቃው ማህበረሰብ የሚረካበትን አገልግሎት መፍጠር መቻል አለብኝ። ያንን እታገላለሁ እስከ መጨረሻ አቅታ። ያንን ማድረግና ማምጣት ከተባበርን አንድ ሆነን እንችላለን። ያንን ሁሉ ሙከራ አድርጌ እስከ መጨረሻው አቅታ ድረስ ሄጄ የማይሆን ከሆነ ራሴን ለደቂቃም በስልጣን ላይ ማቆየት አልፈልግም። ግን አይ ዶንት ዋንት ቱ ያን እንደ ፕላን ቢ አላስቀምጠውም። እሱ ማሳካት እንችላለን፣ አንድ እንሆናለን፣ እንተባበራለን። መንግስትንም ወይ ደግሞ ባለድርሻ አካላትን ማሳመን እንችላለን የሚል የይቻላል መንፈስ ነው ይዤ የመጣሁት እንደ መሪ። ለውጥ ማምጣት እንችላለን። እኛ ግን ያንን ቪዥዋላይዝ ማድረግ አለብን፣ ለውጥ ማምጣት እንደምንችል። አይ በቃ መንግስት እኮ አይቀበልም እኮ እንደዚህ እኮ ነው እንደዚህ ነው የፖለቲካ ማለት እኮ ነው የፖለቲካ ነው እቺን ሰበብ አይ ሬጉላቶሪ ነው ነው ያሳሰብ ነው አሁን እዚህ ያመጣን። ያሳሰብ መሰበር መቻል አለበት። ለአንዴና መጨረሻ ጊዜ ወደ መሞከር ብቻ ሳይሆን በቃ ወያዩቶቹን ኤክስፕሎር ማድረግ አንዱ ባይሆን በአንደኛው አንዱ ባይሆን በአንደኛው ብዙ አማራጭ እንትኖች አሉ በዓለም ላይ የተገበሩ የተለያዩ አካሄዶች አሉ። ስለዚህ ያንን
ይሄ ጠበቃው ማህበረሰብ ነው እንጂ ፍትህ ሚኒስቴር አይደለም መጥቶ አሁንም ዳምፕ የሚያደርግብህ አንድን አዋጅ ይሄ ለአንተ ይሄ ነው የሰፈርኩልህ ሳይሆን ቁጭ ብለህ እንደ ባለሙያ መደራደር ብቻ አለብህ። ተሰሚነታችንን ለማጎልበት አንድነታችን ቲምወርክ እና ዩኒቲ ያልኩት በስቴቶች ላይ በሚሽኖች ላይ ለዛ ነው እነኚህ ነገሮች ማቴሪያላይዝ የማደርገው እነኚህን እሴቶች ቪዥን ሪያላይዝ የማደርገው ሚሽኖችን በጊዜው በወቅቱ እየተገበሩ በግልጽነት በተጠያቂነት በተሰፈረ በተለካ የጠበቆች ስራ ደግሞ በኢኮኖሚያቸው ወደ እነሱ እንዲመጣ የመጀመሪያ ስራዎች ማስጀመር ከተለያዩ የፍትህ ተቋማት ጋር እንደ አንዱ ፍትህ ተቋም ተደርገን እንድንመዘገብ ማድረግ መነጋገር የሚገጥሙን ፈተናዎች በየፖሊስ ተቋማቱ በማረሚያ ቤት አስተዳደሮች እንዲሁም በፍርድ ቤቶች በአንዳንድ በሚገጥሙ ሁኔታዎች ላይ ሰፍረን ለክተን ከነኚህ ተቋማት ጋር በየፖሊስ ተቋማቱና በክብርና እንድንስተናገድ እኛም ማድረግ ያለብን ነገር እያደረግን ሜሞራልም ደግሞ አንደርስታንዲንግ ነገር ህጉ እንዳለ ሆኖ የሰብአዊ መብት ጋር የተገናኙ ናቸው። እኛ ደንበኞችን ማግኘት ፍትህ አክሰስ ቱ ጀስቲስ ራሱ የሰብአዊ መብት ነው። በዓለም አቀፉ ቤዚክ ፕሪንሲፕል ኦፍ ሮል ኦፍ ሎየርስ ላይ በተባበሩት መንግስታት እንደ አንድ ጀስቲስ እና አክሰስ ቱ ጀስቲስ እና ጀስቲስ ራሱ የሰብአዊ መብት አካል። ስለዚህ እዛ ላይ አበክሮ መስራት ያስፈልጋል። የጠበቃው ማህበረሰብ ጀስቲስ ላይ እና ሩል ኦፍ ሎ ላይ እና ሂውመን ራይትስ ላይ ካልሰራ ምንም ህብረተሰቡ ተምረን እንትን ያለው ገንዘብ ለማግኘት ነው ማለት ነው። ራሳችን አግኝተን የሆነ ውርስ ኬዝ እንትን አድርገን ወይ ካምፓኒ ስራ ሰርተን ገንዘብ ማግኘትና ወደ ቤት መግባት ሳይሆን ለሌላው መንታረፍ መሆን መቻል አለብን። ስለዚህ የጠበቃው ማህበረሰብ ደግሞ ጤናው የተጠበቀ መሆን መቻል አለበት። ጤናው እንዲጠበቅ የአእምሮ የአካል ብቃት እንቅስቃሴ የስነ ልቦና ስልጠናዎችን የተለያዩ አይነት ሜካኒዝሞችን እያዘጋጀ ይሄ በአብዛኛው አሁን የጠበቃ ማህበረሰብ በስኳር በፕሬሸር ከስራው ከስትረስ አኳያ እነዚህ የሚመጡ ናቸው። እነኚህን ጉዳዮች እንዴት አድርጎ ነው ወደ ስልጡን የሆነ ላይፍ ስታይልን መቀየር አስተሳሰብ ላይ ከአማራሪነት መውጣት በይቻላል መንፈስ ብዙ ነገሮች አብረን ስንሆን ነው መቻል እንደምንችል ስናስብ ነው። ስለዚህ አስተሳሰቡ ላይም ስራ መስራት ያስፈልጋል። በገንዘብም ማለት ነው። ኦቨርኦል ዌልቢንግ ማለት ጤና ማለት በገንዘብ ብቻ ሳይሆን በአእምሮ በገንዘብንም ያጠቃልላል። ጤና ማለት ዌልዝ ኤንድ ሄልዝ እነኚህን ጉዳዮች ላይ ጠበቃው የራሱ የሆነ ስኪልና እውቀቱን እንዲኖረው ማስቻል በየስልጠናው ላይ ማስገባት ያስፈልጋል። ራሳችንን እንዴት ከስትረስ የስፖርት ማዕከላትን እንደ አቅማችን እንደ ገንዘብ አስተዳደራችን ቢያንስ በተወሰኑ ቦታዎች ላይ የጤና ማዕከላት አክሰስ እንዲያገኝ የስነ ልቦና ምክር እንዲያገኝ አንድ ሴንተር ማቋቋም በአሁኑ ሰዓት እኮ ግለሰቦች እንኳን ቴሌቪዥን ቻናል እኮ አላቸው አይደለም ግለሰቦች። ስለዚህ አንድ የቴሌቪዥን አየር ሰዓት እንኳን እሽቶ አንድ እንትን ማድረግ እንችላለን። ባይዘው የራሳችን የቴሌቪዥን ጣቢያ እንደሆነ ማድረግ ይቻላል። እንደ ገንዘብ አቅማችንና እንደ ገንዘብ አስተዳደራችን ነው የሚወሰነው። ግን ቢያንስ በአንድ የቴሌቪዥን ጣቢያ ላይ እንደናንተ አይነት ፕሮግራም ያላቸው ሰዎች ተሰባስበው አይዲያ ያላቸው መጥተው የሚናገሩበት አንድ ጣቢያ ነው እንኳን ያስፈልገናል። እንደዚህ እጩዎች መጥተው የሚወዳደሩበት ሀሳባቸውን የሚገልጹበት እንደ አንድ ስቱዲዮ ነገር ጣቢያ እንኳን ባይሆን አሁን ቴክኖሎጂ ብዙ ነው። ዩቲዩብ ቪዲዮ መስራት ትችላለህ። አንድ ስቱዲዮ ኮንስትራክት አድርገህ ተከራይተህ ቢሆን የተለያየ አይነት የህግ ጉዳይ ላይ ተሰጥኦና እንትኑ ያላቸው የመናገር የመጽሐፍ ለሁሉም እድል የሚሰጥ የእጩ ፕሬዚዳንቶችና የእጩ እንትኖችም ክርክራቸውን የሚያቀርቡበት አንዱ ውስጥ ደንብን ማሻሻል ነው። አንዱ ዓላማ ውስጥ ደንባችን ቅርብ ጊዜ ነው የወጣው። ገና ከመስተዋሉ ራስ ያጠናቡት ገና ፈተናዎች በፈተና እየታየ አሁን እንኳን በዚህ ምርጫ ስርዓት ላይ የተለያዩ መንገራገጮች አሉ። ማስታወቂያ እንዴት ነው የሚደረገው? የእንትኑ መመሪያ የለውም። የምርጫ አስፈጻሚ መመሪያ የለውም። ዝርዝር
እና ጥያቄ የሚያስነሱ ነገሮች እነሱን ለቀመው ከስር ከስር እያሻሻል ነው ፐርፌክት የምናደርገው። ስለዚህ ለዛ ነው ማሻሻል አለበት ብዬ ያስቀመጥኩት። ያኔም ድራፍት ስናደርግ በተለያዩ የልዩነት ሀሳቦች ነበሩኝ እንዲመዘገቡ ያደረግኳቸው። በአንድም በሌላ መንገድ ሳይመዘገቡ የቀሩ እነሱ የተለያዩ ዓለማትን ኤክስፔሪንስ አይቼ ያው በድምፅ ብቻ ነበር የሚወሰን ስለነበር እና አንዳንድ ጊዜ ያንተን ህልምና ያንተን ሀሳብ ሁሉም ላይጋራው ይችላል። የምትችለውን ግን ታደርጋለህ። ሁሉንም ግን ተቀባይነት ላታገኝ ይችላል። አሁን ደግሞ ወደ መሪነት ስትመጣ ቢያንስ ተጽዕኖ መፍጠር ትችላለህ። አሳምነህ ጠቅላላ ጉባኤው ካመነበት እኮ ነው አይደል የሆነ ውስጥ ደንብ የሚያጸድቀው ጠቅላላ ጉባኤውን የማቀርበው ራሴ አምጥቼ እንደዚህ አደርገዋለሁ ሳይሆን ከቲም ወርክ ነው። አንዱ መሪሄ ቲም ወርክ እና መማር ማዳመጥ፣ የራሴንም ደግሞ አሰርቲቭ ሆኜ የመግለጽ አውቶንቲሲቲ ያስፈልጋል። አሰርቲቭነስ አንዱ መሪሄ ነው። አሰርቲቭ ሆኖ መሪ መሆን በቃ ትክክለኛ መሪ ያስፈልገናል ነው ትልቁ እንትኔ። ስለዚህ የጤና ጉዳይ በተመለከተ ለምሳሌ ማህበራችን የስፖርት ክለብ አለ። እሱን እንዴት ነው ማስፋፋት የሚቻለው? መላው አባላቱ በስፖርታዊ እንቅስቃሴ ላይ አብሮ የሚገናኝበት ኢንተርቴን የሚያደርግበት ጤና የሚባለው ይሄ ነው። ዌልቢንግ ኦቨርኦል ዌልቢንግ ማለት ጠበቃ ማህበረሰብ ሁል ጊዜ ከኮርት እየወጣ ሳይሆን አንድ ሴንተር አብሮ እንትን የሚልበት ጌት ቱጌዘር የሚያደርግበት የሚጫወትበት እንትኖች እየተፈጠርኩ ለቀጣይ ትውልድ የሚተላለፍ ማህበርን መስርቼ ማለፍ ፈልጋለሁ። ወደዚህ ብድረስ በህይወት እስካለው ድረስ የመጣ ነው። ወደዚህ ብድረስ የሚመጣ አንድ ትልቅ በአሁኑ ሰዓት እኮ ውሻ እንኳን ትልቅ ነገሮች መስራት ይችላል። ሰው የማይሰራቸውን ነገሮች እየሰራ ነው። ስለዚህ ሰው ልጅ ደግሞ በአይምሮ በፈጣሪ አምሳያ የተፈጠረ አቅም አለው ብዙ ነገር የመፍጠርና ትልቅ ስራ ሰርተን በጋራ እንስራ። ይህን እድል ደግሞ እንዲሰጠኝ መላው አባሉ እንዲሰጠኝና አዲስ ነገር እንዳመጣ በተለመደ መንገድ እየተካሄደ ለውጥ ሊመጣ አይችልም። ስለዚህ በተለመደ መንገድ እንዳይሄድ እጅግ ጥንቃቄ እንዲያደርግና የሚሰጠውን ድምፅ በጣም በጥንቃቄ አስቦ አልሞ እንዲመርጠኝ እና እድሉን እንዲሰጠኝ በታላቅ ትህትና ጠይቃለሁኝ። መላውን የጠበቆች አባላትን በጣም ነው የምወደው የማከብረው። እነሱን መምራት ወይ እናንተን መምራት ትልቅ ክብር ነው። ስለዚህ ፈጣሪን እዚህ ራሱ እነዚህ ያበቃኝ በጣም አመሰግነዋለሁ። ይህን ደግሞ ቢሰጠኝ እናንተን የመምራት ደግሞ እድል ቢሰጠኝ ደግሞ እናንተ እንድትደሰቱ፣ እንድትከበሩ፣ እንድትወደዱ፣ እንድትታፈሩ እንደ ህግ ባለሙያ በሌሎች ዓለማት እንዳሉት ህግ ባለሙያው ተጽዕኖ ፈጣሪ ማህበርና ጠበቃ እንዲኖር መብቱ እንዲከበር ያላሰለሰ ስራዎችን ሌት ተቀን ደከመኝ ሰለቸኝ ሳልል ለማገልገል እንደ ባሪያ ሆኜ በታላቅ ትህትና እጅ እየነሳው ተጠያቂነትን አስፍኜ ግልጽነትን አስፍኜ መላው የጠበቃ ማህበረሰብ በተለይ የፌዴራል እርካታ እንዲጎናጽፍና አዲስ ነገር እንዲለማመድ አዲስ መንገድ ይዤ እመጣለሁ። ስለዚህ እኔን ምረጡኝ ነው ያለው። ናይስ። የአስተዳደር ዘይቤዎት ምን ሊሆን ይችላል? ቢመረጡ ፓርቲሲፓቲቭ እና ዴሞክራቲክ ነው የሚሆነው። ምክንያቱም አሁን ያለው ራሱ አዋጁ እንደዛ እንድትሰራ ነው የሚያደርገህ። ማለት ውስጥ ደንቡም እንትኑም የፓርቲሲፓቲቭ እና ዴሞክራቲክ መሆን አለበት። የተለየ ስልክ አሰርቲቭ መሆን ባለበት ቦታ በጨዋ ደንብና በክብር አሰርቲቭ ትሆናለህ ነው ማለት ያለብህ ነው ትላለህ እንደ መሪ። ምክንያቱም መሪ ነህ። ስለዚህ ህልምህን ማጋባት ከሌሎች ጋር ቲም ወርክ እና ኮላቦሬሽን በጣም ወሳኝ ነው። ብቻዬን ምንም ላደርግ አልችልም። አንድ እጅ ሊያጨበጭብ አይችልም። ዋናው ቁም ነገሩ ምንድነው? እነኚህን የመሪነት ሚናዎች እሴቶች መላበስ ነው። ሰው ልጅ ክብር መስጠት፣ ማዳመጥ፣ አብሮ ለመስራት ሁልጊዜ ዝግጁ መሆን። ለዛ ነው በአይምሮም በአካልም ሁሌ ዝግጁ ነኝ የምልህ፣ ስፖርተኛም ነኝ የምልህ። ለእነዚህ ነገሮች ጸሎተኛም ነኝ። በተሻለ አቅም ጸሎት አድርጌ ነው የምወጣው ከቤቴ። ስለዚህ እነኚህ ነገሮች ምን ይረዱኛል? አስተባብሬ በትህትና ሰዎችን እንድመራ
በነቃ መንፈስ በተዘጋጀ መንፈስ እንደሆነና ማስተባበር እንዲችል እነኚህ ኳሊቲዎች ያግዙኛል። ወደ መላው ደግሞ የጠበቃው ማህበረሰብ በማስረጽ የኔን እንትኖች አብሬ ማደግ ነው እንጂ ብቻዬን የትም ልደርስ አልችልም። ህዝብ ነው ትልቅ እውቀት ያላቸው ትልቅ አቅም ያላቸው አባቶቻችን አያቶቻችን ሊሆኑ የሚችሉ አባላት እንዳሉ መታወቅ አለበት። ስለዚህ እንደየ እንትናቸው ከነሱ ጋር የመስራት እንትንን በመላበስ የመሪነት ሚናዬን ለመወጣት ነው የተዘጋጀሁት ማለት ነው። ናይስ። አንድ የመጨረሻ ጥያቄ የኢትዮጵያ ጠበቆች እኔንም ኮንሰርን ስለሚያደርገኝ ነው። አክቹሊ የጋኑስ መብራት የሆነ ነገር አለ ኢንተርናሽናል ሎ ላይ አሁን ብዙ ጊዜ እንደ ሀገርም እንደ ተቋምም ኢንተርናሽናል ዲስፒዩቶች ሲኖሩ የሰው ጥረት ያለ አይመስለኝም፣ ፕሮፌሽናል ጥረት ያለ አይመስለኝም። ግን እንደ ተቋም ያን አስተባብሮ የመሄድ አይነት ችግር ይታየኛል እና ያቺ ከሀገር ውስጥ ከዶሜስቲክ ዋይዝ መውጣት የምንችልበት አማራጭንስ ምን ያስባሉ ከእሱ አንጻር? አዎ አሁን መሰለህ እንግዲህ ዓለም አቀፍ ጉዳዮች ኮመርሻል ሊሆኑ ይችላሉ፣ የሰብአዊ መብት ሊሆኑ ይችላሉ፣ እንዲሁም ደግሞ የአገር ኢንተረስት ያለባቸው ጉዳዮች ለምሳሌ የባህር በር ጥያቄ ይመጣል። እንደኛ አይነት የባህል እንደኛ አይነት ማህበር በአገር ደረጃስ ምንድን ነው ሊያበረክት የሚችለው? ጥናት አጥንቶ ሀሳቡን በእውቀትና በእንትን ላይ የተመሰረተ አስተያየት ለመስጠት ምንም ወደኋላ ማለት መቻል የለበትም። ገባ? ዓለም አቀፍ እንትን የራሱ የሆነ ደካማ ጎን አለው። ጠንካራ በጁሪስፕሩደንስ ደግሞ የዳበሩ ኢንተርናሽናል ጀነራል ፕሪንሲፕልስ ኦፍ ኢንተርናሽናል ሎውስ አሉ፣ ከስተመሪ ሎውስ አሉ፣ ትሪቲስ አሉ፣ ሶፍት ሎውስ አሉ። እነኛም ፕሪንሲፕሎች እንደ አካውንት አስገብቶ ራሱ እንደ ማህበር ቮካል መሆን ባለበት ሁኔታ ቮካል መሆን መቻል አለበት። ስለዚህ እዛ ላይ ሚና ሊኖረን ይገባል እንደ ሀገር። ኦኬ፣ ያንን እንደ ማህበር ተነጋግረህ በጠቅላላ ጉባኤ አቋም ይዘህ በዚህ ጉዳይ ላይ ወይ ደግሞ የስራ አመራር ኮሚቴ ጋር ተሰባስበህ ማህበራችን በዚህ ጉዳይ ላይ ምንድን ነው ፕሮስ ኤንድ ኮንስ ገባ እነኛ ነገሮች ላይ ጥናት ማለት ሳይንሳዊ የሙያ ማህበር አለን። የዓለም አቀፍ ህግ ሙያ ያላቸው ትልቅ ነገር ያበረከቱ አሉ፣ ተደብቀው የጋኑስ መብራት ሆነው ያንን አቅም ነው አሁን እኔ ለማውጣት ያን አቅማቸውን እያወጣው እነሱም ወደ መሪነት እንዲመጡ ወጣቱም ወደ መሪነት እንዲመጣ በማድረግ ተሳትፈው ለዘና ፓርቲሲፓቲቭ ብለው እንደ መርህ የአመራር ስታይል ፓርቲሲፓቲቭ እና ዴሞክራቲክ ብለው እሺ እያልክ በቃ ሁሉንም ለማስደሰት የሁሉ ወዳጅ ለመሆን እሺ ምትል ከሆነ ብዙ ወዳጅ ታፈራለህ፣ ግን ስራ ይሰራል። ስለዚህ ስራ ደግሞ ተግባቦቱ እንዳለ ሆኖ መከባበሩ እንዳለ ሆኖ ለዛ ነው ሴቶች ውስጥ መግባባት፣ ተግባቦት፣ መከባበር፣ ሂዩሚሊቲ ትህትናን ገንዘብ ማድረግ ያስፈልጋል ከሁሉ ጋር አብሮ ለመስራት። አመሰግናለሁ ፋሲል፣ ጥሩ ቆይታ ነበረን። ያልጠየኩት የቀረ የሚሉት መናገር የሚፈልጉት ሀሳብ ካለ መድረክ መስጠት። እሺ፣ በጣም አመሰግናለሁኝ። እንግዲህ እኔ ለፕሬዝዳንት አንዱ እጩ ነኝ። ስለዚህ እኔን ለመምረጥ እና ለውጥን ለመለማመድ አዲስ ፊት፣ አዲስ ኢነርጂ፣ አዲስ ጉልበት፣ አዲስ አሰራር፣ አዲስ ሊደርሺፕ ስታይል፣ አዲስ ህልም የይቻላል መንፈስ ይዞ የመጣ ሁሉንም አስተባብሮ አንድ አድርጎ መምራት የሚችል አቅም ያለው መሪ ወደፊት እየመጣ ነውና እሱን መሪ ወደፊት አምጡትና እናንተንም ከፍ አድርጋችሁ እሱም ከፍ እንዲያደርጋችሁ በእለቱ ታህሳስ 4 በመገኘት የጥብቅና ፈቃዳችሁን ይዛችሁ ሳትረሱ፣ ምክንያቱም ካርድ ስለሚሞላ ምርጫ እንትኑ እሱ ላይ በትክክል የምርጫ እንትኗ እሷን በሚገባ ሞልታችሁ ፕሬዝዳንት ፋሲል ስለሺ ፕሬዝዳንት ብላችሁ በመሙላት ስማችሁን በግልጽ እንትን በማድረግ
በሚዘጋጀው ካርድ ላይ በአግባቡ ሞልታችሁ ፋሲልን ነው የምንመርጠው ብላችሁ ለውጥን ነው የምንመርጠው። የተለመደ ነገር በቃ፣ የተለመደ ፊት በቃ፣ አዲስ አስተሳሰብ፣ አዲስ ፊት፣ ይቻላል መንፈስ፣ ሁሉም ነገር እነሱም ይችላሉ። የእነሱን ደግሞ መሪ እንዲሆኑ መንገዱን እቀርፍላቸዋለሁ። ውስጥ ደግሞ አሻሽለው ሁሉም መሪ መውጣት እንዲችል እችላለሁ ብሎ እና አቅሙን እንዲጠቀም ስለማደርገው እያንዳንዱ ጠበቃ በዕለቱ መጥቶ በቃ ምን አደርጋለሁ ምናምን ብሎ ሳይል መምጣት እንዳለበትና አሻራ ማለት አንዱ ነፃና ገለልተኛ ለጥበቃው ማዕከል ያደረገ ለመፍጠር ሁላችንም ስንሳተፍ ነውና አንዱ የተሳትፎ መንገድ ደግሞ በመምጣት በዕለቱ ፋሲልን በመምረጥ አዲስ አሻራ፣ አዲስ እሳቤ፣ አዲስ አካሄድን እስቲ እንሞክር። ደግሞ ሌላው የተሞክሮ እኮ አልፎ ውጤታማ አልሆነም። ማቃዘሴም እዚህ ያመጡን እኮ ሌሎቹማ የማመራርነት ሚና የነበራቸው ወይም በአንድም በሌላ በኩል በአዋጁ በመውጣት የሚተሳተፉ የባለሙያዎችም ሲመሩ የነበሩ ሰዎች ቻንሱን አግኝተው እኮ ፕሮዳክቲቭ ሆነው አሰርቲቭ ሆነው እኮ አላየናቸው ውጤት ሲያመጡ። እስቲ ደግሞ አዲስ ሰው ደግሞ ይሞከር። ስለዚህ ከዛ አኳያ አዲስ ነገር ማየት አለብን ብለን ወስነን ህልም ሰንቀን ልንመጣ ይገባል። ቀልድ አይደለም። ያለበለዚያ ተያይዘን ወደታች ነው የምንሄደው። ስለዚህ ወደ ላይ ለመብረር በከፍታ ለመብረር ደግሞ በከፍታ ለመብረር የተዘጋጀ አስተባብረው ሊመራል የሚችል የመሪነት ብቃትና ቁርጠኝነቱ ያለው ፍላጎቱ ያለው ከልጅነቱ ከተማሪነቱ ጀምሮ ተማሪዎችን እየወከለ እያገለገለ የመጣ የአገልጋይነት ስሜት ያለው የማይፈራ ግን የሚያከብር ጨዋ ግን ነው የሚል በጨዋ መሪ መርጦ ታማኝ የሆነ መሪ ህዝብ ለማገልገል የተዘጋጀ መሪ በመምረጥ ማህበራችንን እንቀይረው። ያለበለዚያ እዛው ባለህበት እርግጥ ነው ወይ ወደ ኋላ መሄድ ነው ማለት ነው። ያ ደግሞ በቃ ከዚህ በኋላ ጊዜ የለንም። ብዙ ፈተናዎች አሉብን፣ ብዙ የቤት ስራዎች አሉብን። ያንን ፈተና ሶልቭ ልናደርግ የምንችለው ምርጫ ትክክለኛውን ሰው በመምረጥ ነው። በጓደኝነት፣ በመልክ፣ በጸባይ፣ በእንትን በባጅ በእንትን እያልን ከሆነ ትልቁን አምብሬላ ወይም ትልቁን ስዕል መያዝ አለብን ነው። ሰው ለማስደሰት አይደለም የምንመርጠው፣ እንዲያገለግልን ባሪያ ሆኖ እንዲያገለግልን የምንፈልገውን ነው። አዲስ ፊት ወደፊት አምጡ ነው የምለው። ሌላ ምንም አይደለም። አመሰግናለሁ። እኛም እናመሰግናለን አቶ ፋሲል። እንግዲህ ከ5ቱ የፕሬዝዳንትነት ተመራጮች ውስጥ አንዱን አቶ ፋሲልን አቅርበን የምትመለከቱት አይነት ቆይታ አድርገናል። በመጨረሻ አንድ ቃል ላስገባው ትፈልጋለሁ አቶ ፋሲል። የዚህ ምርጫ ተሳክቶሎት ሊሳካሎት ምኞታችን ነው። ለሁላችሁም ተሳክቶሎት የፕሬዝዳንትነቱን ቦታ ካገኙ በኋላ በዚህ ፖድካስት ቃል የገቡነትን ነገር በድጋሚ ሪማይንድ እንደሚያደርጉንና አካሄዶ በዚህ ያክል ነው ብለው ቃሎትን ኮንፊርም እንዲያደርጉ ኢንተርቪው እንደሚሰጡን ቃል እንዲገቡልን እንፈልጋለን። አው እንግዲህ በታመራር እንትን ስትራቴጂክ ፍሬምወርክ ላይ ትራንስፓረንሲ አንዱ እሴቴ ነው። ስለዚህ ምንም ቃል መግባት አያስፈልግም፣ ግዴታዬ ነው ብዬ አስቀምጫለሁ። ኦልሬዲ ቃል ገብቻለሁ። ስለዚህ ያን የገባሁትን ቃል ነው የምተከበረው መጥቼ። ስለዚህ የጻፍኩት ነገር ለመጻፍ ፐርፐስ ሳይሆን ልኖረው ነው የጻፍኩትኝና እሱን ቃል እገባለሁ፣ ግዴታዬም ስለሆነ ማለት ነው። እናመሰግናለን። ድሩስ ሚዲያ ድሩስ ፖድካስት ተከታታዮች በሙሉ እናመሰግናለን።